እርሳው ባቾሬ ይባላለው የሀዲያ ዞን ፋይናንስ መምሪያ ምክትል መምሪያ ኃላፊና የፊስካል ፖሊሲ ሲቪክ እና ትብብር ዘርፍ ኃላፊ። ሽመለሰ ኃይሌ ይባላለው የሀዲያ ዞን ውሃ መስኖና ማዕድን መምሪያ ኃላፊ። እሺ ኃይለ ማርያም ቱኬ ይባላለው ሌሞ ወረዳ ውሃ ማዕድንና ኢነርጂ ጽህፈት ቤት ኃላፊ። ስሜ ሙሉቀን ደገላ ይባላል ሌሞ ወረዳ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ። ኃይሉ አምባሞ ሌሞ ወረዳ ፋይናንስ ጽህፈት ቤት ምክትል ኃላፊና የፊስካል ፖሊሲ ሲቪክ ትብብር ዘርፍ አስተባባሪ። ስሜ ብርሃኑ እርሱሞ ይባላለው የክድግሳ ቀበሌ ምክትል አስተዳዳሪ። የለምሰላና የባቴና የውሃ ኮሚቴ ጸሐፊ። ስሜ አልየ ከበዳ ይባላለው የለምሰላና የባቴና የውሃ ኮሚቴ። ስሜ አስፋው አቡቴ ይባላለው የለምሰላ ኒውስ የእድር ኮሚቴ ኃላፊ። ሻለቃ ታሙነ ይርገኖ ተጋባዥ እንግዳ። ስሜ አሰፋው ምሶ ይባላለው የለምሰላና ባቴና የውሃ እድር ኮሚቴ። ቲርካሶ የበሮ ይባላለው የኮሚቴ አባል ነኝ ባቴናና ለምሰላ የውሃ ኮሚቴ። ጀማል በደዊ ይባላለው ለባቴ የክድግሳ ባቴና ለምሰላ ባቴና የውሃ ሰብሳቢ ነኝ። ሸምሰዲን ሰይድ ይባላለው የሁድሁድ ምክትል ሰብሳቢ ነኝ። ረሻድ ሼክ ኡስማን ይባላለው የሁድሁድ ዋና ሰብሳቢ ነኝ። አሊ አህመድ ይባላለው የሰልማ በጎ አድራጎት ድርጅት የቴክኒክ ባለሙያ ነኝ። የሁድሁድ ዋና ኃላፊ የሆኑት አቶ ረሻድ ያለውን ነገር የእንኳን ደህና መጣችሁ ፕሮግራምና የታሰበውን ስራዎችን በአጭሩ ትንሽ ገለጻ ያደርጉና ወደ ፕሮግራሙ ለማሳየት እንሄዳለን። ቢስሚላህ ራህማን ራሂም አልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንኳን ደህና መጣችሁ፣ ደህና አደራችሁ። ቶም ገተካይን ማዋይን ገለት አልሐምዱሊላህ ቱም ገላም ያው ኔስ ከኡል መነሚ ኔስ ከኡል መነም ስም አንም ከኡል መና የብክን እንኳን ደህና መጣችሁ ሀበይ ቶም ዋተኮይኖም ገለት ነውም ወይም እና እንትን ለማሳዝ ስርዓቱን በጠበቀ ሁኔታ ለመነጋገር የተከበሩ የሀዲያ ዞን የውሃ የማዕድንና ኢነርጂ ኃላፊ አቶ መለስ ኃይሌ፣ የተከበሩ የሀዲያ ዞን ፋይናንስ ኃላፊ አቶ ሰዎ ባቾሬ፣ የተከበሩ የሌሞ ወረዳ የውሃ የማዕድንና ኢነርጂ ኃላፊ አቶ ኃይለማርያም ቱኬ፣ የተከበሩ የሌሞ ወረዳ የፋይናንስ ኃላፊ አቶ አድማሱ ወልደማርያም፣ የተከበሩ የሌሞ ወረዳ የህዝብ ግንኙነት ኃላፊ አቶ በረከት፣ የተከበሩ የክድግሳ ቀበሌ አስተዳደር ጽህፈት ቤት ምክትል ሰብሳቢ አቶ ታምራት፣ የተከበራችሁ የክድግሳ ቀበሌ የለምሰላ ንዑስ የውሃ ኮሚቴዎች፣ የተከበሩ ሼህ አህመድ አቦሴ የሌሞ ወረዳ እስልምና ጉዳዮች ዋና ሰብሳቢና የውሃ ልማቱ ዋና አስተባባሪ፣ የተከበሩ ኡስታዝ ሸምስ የሁድሁድ ምክትል ሰብሳቢ፣ ክብርት ወይዘሮ ሀዋ አብደላ የሰልማ ድርጅት ፕሮጀክት ማናጀር፣ ክቡራትና ክቡራን ሁላችሁም እንኳን ደህና መጣችሁ ለማለት ወዳለሁ። እንኳን ደህና መጣችሁ። አመሰግናለሁ። በመቀጠል እንግዲህ ያው ሁድሁድ ይህን ዝግጅት ከሰልማ ጋር ሁድሁድ ይህ ዝግጅት ሁድሁድ በጎነት ለሁሉም ያው እዚህ ላይ
ሎጎው ላይ እንደምታዩት ሁድሁድ በጎነት ለሁሉም ከሰልማ በጎ አድራጎት ድርጅት ጋር በጋራ ያዘጋጀው ፕሮግራም ነው። ይሄ ፕሮግራም የትውውቅና ፕሮጀክታችንን የማስጀመሪያ ፕሮግራም ነው እና ሁድሁድ የከወናቸውን ወይም ደግሞ የሰራቸውን በጎ ተግባሮች አጠር አድርጌ ለመግለጽ ፈልጋለሁ። አሁን ቀጥሎ ሁድሁድ በጎነት ለሁሉም ቡድን ወይም ደግሞ ስብስቦቹ ያው የተወሰነ ልጆች ነን። አንድ እነሱ ሁለቱ ልጆች አሉ እዚህ ፊት ለፊታችን፣ ሌላ አንድ ሰው አለ። እነዚህ ነን አስተባብረን እንግዲህ የምንሰራው በማዕከላዊ ኢትዮጵያ ክልል በሀዲያ ዞን በሊሙ ወረዳ አነበሌሳ ቀበሌ ልዩ ቦታ ከጤና ጣቢያው ጀርባ በሚገኘው መንደር ከሰልማ በጎ አድራጎት ድርጅት ጋር በፈጸመው ስምምነት መሰረት ያስቆፈረውን ንጹህ ውሃ የጉድጓድ ውሃ በቀን 24 8ኛ ወር 2017 የአካባቢው ሕዝብ በተገኘበት እና ሌሎች እንግዶች በታደሙበት ሚዲያ ባለበት በደማቅ ሁኔታ አስመርቆ የአካባቢው ማህበረሰብ የንጹህ ውሃ ተጠቃሚ እንዲሆን አድርጓል። እንዲሁም በዛው ዕለት በአነሊሙ ወረዳ በፎንቆ አስተዳደር ኡመቴ መስጂድ አጠገብ ተመሳሳይ ንጹህ የጉድጓድ ውሃ አስቆፍሮ አስመርቆ ማህበረሰቡ ተጠቃሚ እንዲሆን አድርጓል። ሁድሁድ በጎነት ለሁሉም ቲም በማዕከላዊ ኢትዮጵያ በሀዲያ ዞን በማዕከላዊ ኢትዮጵያ ክልል በሀዲያ ዞን በሊሙ ወረዳ ሰሜን በሌሳ ቀበሌ ልዩ ቦታ ጡሚዶ ውስጥ የአራት ቀበሌ ህዝብ የሚጠቀምበትን የኤልጊቴ ውሃ የማጎልበትና የማስፋፋት ሰፊ ስራ ከሰልማ በጎ አድራጎት ድርጅት ጋር ውል ተዋውሎ በማሰራት በቀን 11ኛ ወር 2017 ላይ ህዝብ በተገኘበት የቀበሌ የስራ አስፈጻሚዎች በታደሙበት ሌሎች ጥሪ የተደረገላቸው እንግዶች በተገኙበት በደማቅ ሁኔታ አስመርቆ ህዝቡ ሳይጨናነቅ ወረፋ ሳይዝ የውሃ ተጠቃሚ እንዲሆን አድርጓል። ሁድሁድ የ2018 የትምህርት ዘመንን ምክንያት በማድረግ በሊሙ ወረዳ ሰሜን በሌሳ ቀበሌ በሚገኘው አንደኛና መለስተኛ ሁለተኛ ደረጃ ትምህርት ቤት ቅጥር ግቢ ውስጥ የወረዳ ተወካዮች እና የወረዳው የኮሚኒኬሽን ኃላፊ ወረዳ ሰሜን በሌሳ ቀበሌ በሚገኘው አንደኛና መለስተኛ ሁለተኛ ደረጃ ትምህርት ቤት ቅጥር ግቢ ውስጥ የወረዳ ተወካዮች፣ የወረዳው ኮሚኒኬሽን ኃላፊ እንዲሁም የቀበሌው ስራ አስፈጻሚ አካላት በተገኙበት የአካባቢው ሽማግሌዎች፣ ተማሪዎችና ወላጆቻቸው፣ መምህራን እንዲሁም የሚዲያ ሰዎች እና ጥሪ የተደረገላቸው እንግዶች በታደሙበት ሁኔታ ከአንደኛ እስከ 12ኛ ክፍል ለሚማሩ ተማሪዎች እንደየደረጃቸው ለ500 ተማሪ ለሚሆኑ ተማሪዎች ወይም ልጆች የደብተርና የእስክሪብቶ እደላ አድርጓል እና ለእያንዳንዱ በየደረጃው ማለት ነው ይሄን አድርጓል። እንግዲህ ሁድሁድ ሰፊ የሆነ ስራ የሚሰራ ድርጅት ነው። በሌላም ቦታ የሰራቸው ስራዎች አሉ። ግን በዚህ ዞን አሁን የሰራናቸው ስራዎች በአጭር ጊዜ ውስጥ በተወሰኑ ወራቶች ውስጥ እነዚህን ነገሮች ሁድሁድ አሳክቷል ማለት ነው። አሁን ደግሞ በክድግሳ ቀበሌ በለምሰላ ንዑስ የሚገኘውን ውሃ የማጎልበትና የማስፋፋት ፕሮጀክት ለማሰራት ከሰልማ ድርጅት ጋር ውል ተፈራርሞ ከ65% ክፍያ ከፍሎ ፈጽሞ ዛሬ ማስጀመሪያውን ለማብሰር ይህንን ፕሮግራም ከሰልማ ድርጅት ጋር በጋራ አዘጋጅቶ ከእናንተ ጋር ለመተዋወቅና ውይይት ለማድረግ እዚህ ተገኝቷል። እናንተም ጥሪያችንን አክብራችሁ ስለመጣችሁ በድጋሚ አመሰግናለሁ። አንዴ ቼክ ፕሮጀክተሩ ነው። ከዚህ ቀጥሎ ያለን ፕሮግራም ይህንን የፕሮጀክተሩ ላይ ያዘጋጀነውን ነገር እናቀርብና ከዛ በመቀጠል ወደ ውይይት እንገባለን። አመሰግናለሁ። ሁድሁድ እና ሰልማ በጎ አድራጎት ድርጅት በጋራ ሆነው እንትን ያሉት ነገር ነው። ይሄኛው ባክግራውንዱን እናያለን። አንዳንድ ባክግራውንዶቹን ቅድም እንደተጠቀሰው
እነዚህ ሁለት ድርጅቶች አንድ ላይ ሆነው የሚሰሩበት ስራ ነው በብዛት ያለው። ሁድሁድና ሰልማ ያው ነን ፕሮፊታብል እና ነን ገቨርንመንታል የሆኑ ድርጅቶች ናቸው። እነዚህ ድርጅቶች የጋራ አግሪመንት ኖሯቸው ስራ ላይ በህዝቡ ላይ የሚከሰቱ አንዳንድ ስራዎች እያዩ የሚሰሩበት ሲስተም ነው ያለው እስካሁን ባለው። እነዚህ ድርጅቶች በብዙ ቦታዎችን ብዙ ስራዎችን የሰሩ ድርጅቶች ናቸው በጋራ ሆነው። ይህንን ብቻም ሳይሆን ከሌሎች ድርጅቶችም ጋር ተጣምረው የሚሰሩበት ሲስተም ነው ያለው። አንዱ በዶነር አንዱ ደግሞ ኢምፕሊመንተር በመሆን አገልግሎት የሚሰጡበት ድርጅት ነው። ከባሻገር አሁን የምንገባው ያው የታሰበለት ይህን ስራ ከተሰራ በኋላ ይህን ስራዎችም ሌሎችም ስራዎችን ቀጣይነት እንዲኖራቸው ምንድን ነው የታሰበው የሚለው ይሄኛው በዚህ ዞን ላይ አሁን የታሰበው ለምሳሌ የውሃ ተቋም ከመጀመሪያ ከነበረበት ያለው ችግር ታይቶ ወደ ሌሎች ሲስተም የሚሄድበት ሁኔታ ነው ያለው። ባግራውንዱ ስናይ ለምሳሌ ያው ሀዲያ ዞን ላይ ሊሙ ወረዳ ወይም ከዲኬሳ ቀበሌ ነው የሚገኘው። ይሄን ውሃ እንደሚታወቀው በ1999 ዓ.ም የተቆፈረ መሆኑን 54 ሜትር አካባቢ የተቆፈረ ውሃ ነው። ይሄ ውሃ በአሁኑ ሰዓት ብዙ አገልግሎት የሚሰጥና በጣም ብዙ ተጠቃሚ ያለበት በአካባቢው ላይ ብቸኛ ውሃ ሆኖ ነው ያየ ነው። ይህን ችግሮች ደግሞ ዋናው ይሄ ውሃ አሁንም በሚሰራው የሚያካላቸው አካባቢዎች 3 ንዑስ አካባቢዎችን አሉ። ለምሳሌ በባቴናና የብራሚ ምናልባት እነዚህ አካባቢዎች በሙሉ የሚያጠጣ ውሃ ነው። ነገር ግን ይሄ ውሃ እስካሁንም ማኑዋሊ የሚሰራ ውሃ ነው። ማኑዋሊ ማለት በጣም እንትን ያለ ውሃ ነው። በእጅ የሚገፋ በእጅ እንትን ያለ ሴቶችን በጣም የሚያደክም ከዛም በላይ ይሄ ውሃ የተሰራበት አፍሪዴፍ ኢንዲያን አፍሪዴፍ የሚባለው እንትን ነው። በጣም የሚከብድ ነው እንደ እንትን ሲቀዳ። ይሄን ውሃ እስካሁንም ያው በእጅ እየተቀዳ ያለበት ሲስተም ነው ያለው። ይሄ በጣም አስቸጋሪ ያደርገዋል ይሄን የውሃ ተቋም። ስለዚህ ይሄን የውሃ ተቋም ወደ እንትን ለመቀየር ብዙ ጥናቶችን ብዙ እንትኖችን ተሰርተዋል። ከዛም በፊት ያው እንደተሰሩ መረጃዎች አግኝተናል። ግን ወደ ተግባር ያልተገባበት ሁኔታ ነበሩ። ከዚህ በፊት የተሰሩ ስራዎችን ላይ ብዙም እንትን አልተባለም። ያው ከአቅምም ከምንም አንጻር እንትን ሊሆን ይችላል። ይህን ችግር ደግሞ አድሬስ ለማድረግ አሁን የታሰበው በዚች እንትን ላይ ይሄን ውሃ ሃንድ ፓምፑን ወደ ኤሌክትሪካል ፓምፕ አነስተኛ ኤሌክትሪክ ፓምፕ ተቀይሮ ለማህበረሰቡ ንጹህ የመጠጥ ውሃ በአካባቢው በአቅርቦቱ ከሰዓት ጋር ከወረፋ ጋር ሳይደክም እንዲያቀርቡ ማድረግ ነው ዋናው የታሰበው። ስለዚህ ይሄን ውሃ አሁን በጣም ትልቅ እንትን ቤኔፊሻሪ ወይም ተጠቃሚ ያለው አካባቢ ነው። እስካሁንም በማኑዋሊ የሚሰራ ስለሆነ ይሄኛው ወደ ኤሌክትሪካል ፓምፕ ተቀይሮለት ወደ ሌሎች አገልግሎቶች አሁን 3ቱ መንደሮች ወይም ንዑስ መንደሮች ላይ በራሳቸው አካባቢዎች ዲስትሪቢዩሽን ተደርጎለት ንጹህ መጠጥ ውሃ አቅርቦት የሴቶችንም የህፃናት አብዛኛው ህፃናቱ ላይ ችግር የሚያደርስበት ስለሆነ ይሄን ለመቀየር የታሰበበት ሁኔታ ነው ያለው። ይሄን ፕሮጀክት ዋነኛውን ይሁን ፕሮጀክቱ ይሄን ይመስላል። አሁን አካባቢው ላይ ያለው እንደምታዩት አፍሪዴፉ በጣም እንትን ነው፣ ለመቅዳት በጣም የሚከብድ ውሃ ነው። ይህ ውሃ ህፃናት ምናምን ሲቀዱ በጣም እንትን የሚል ነው። አሁን አንድ ሰዓት እንትን ለማሙላት ጥያቄ ስናደርግላቸው ከ15 እስከ 20 ደቂቃ ድረስ አንድ ጀሪካን እንትን ይላል የሚል ነው እንትን የሰጡን። ይሄን ይመስላል አሁን የአፍሪዴፉ ውሃ እስካሁንም ደግሞ አገልግሎት እየሰጠ ነው ያለው። ይሄ ደግሞ ሊመሰገኑ የሚገባው አንደኛው እስካሁን ጠብቀው ማቆየታቸው እዛ አካባቢ ላይ ምርጥ እንትን ነው፣ አንድ አድቫንቴጅ ያለው ነው። ጠብቀው ማቆየታቸው በጣም የሚመሰገን እንትን ነው ያለው። አፍሪዴፍ ሆኖ ምን ሆኖ እስካሁን ተሰርቶ ከ1999 አካባቢ ተገንብቶ እስካሁን መቆየቱ ምርጥ የውሃ ተቋም ወይም የውሃ ኮሚቴ ስላለው ይመስለኛል እስካሁን እንትን ያለው። ስለዚህ ይሄን ይመስላል። ይሄን ውሃ ወደ ፓምፕ ሲስተም ቀይሮ ለመጠቀም ነው። ከዛ ባሻገር ይሄ ውሃ ላይ በፈረቃ ነው የሚጠቀሙት።
ፈረቃም ሆኖ ውሃ መተው ፈረቃቸው ሳይደርስ ወይም የውሃ ሳይቀዱ የሚሄዱበት ሲስተም ያለ ነው። እዛም ያየነው ነው። ብዙ ጊዜ እኛ በመጣን ሰዓት አሁን ያየናቸው አሉ። ፈረቃ አድርገው 2 ፈረቃ አላቸው። ውሃም ሳይቀዱ ፈረቃው ቦታው ሳይደርሳቸው ያኛው ፈረቃ ይደርስባቸዋል ከሰዓት ያለው ፈረቃ። ስለዚህ ያኛው ፈረቃ ስለሚወጣ ሳይቀዱ የሚሄዱበት ሰዓት አለ። ያ ማለት ይሄ ታይሙ በጣም ስለሚወስድ ነው። የመግጃ ታይሙ በጣም ስለሚወስድባቸው ይሄ ነገር እንዲቀረፍላቸው ነው ዋና ትኩረት ተደርጎ ይሄን ፕሮጀክት ላንች ሊደረግ ተፈለገው ማለት ነው። ሌላው ይሄ ሰርፉ ነው ያው አሰልፈው እንትን የሚሉበት ሲስተም ያለ አካባቢ ላይ እነዚህ አሁን ጀሪካን ሰብስቦ እንትን የሚሉበት ነው። ያ በዛን ሰዓት የታዩ ናቸው። ይሄን ፕሮጀክት ደግሞ ወደ እንትን ለማስገባት ምንድነው እቅዱ ምናምን ተብሎ የተሰራ ሲስተሞችን አሉ። ከዛ ባሻገር አሁን ይሄን ፕሮጀክት ወደ ፕሮጀክትነት ለመቀየር ምንድነው ኦብጀክቲቭ ዋናው ኦብጀክቲቭ የሚለው ዋናው ኦብጀክቲቭ ሃንድ ፓምፕ አሁን ያለው ኤግዚስቲንግ ሃንድ ፓምፑ ወደ ኤሌክትሪካል ፓምፕ በመቀየር ለአካባቢው ያሉ ሰዎችን የንጹህ መጠጥ ውሃ እንዲያቀርቡ ማድረግ ነው ዋናው ዓላማ። ንጹህ የመጠጥ ውሃን በጊዜ በቦታቸው አግኝተው እንዲጠጡ ማድረግ ነው ዋና ዓላማ። ከዛ ባሻገር ይሄ ትልቁን ዓላማ ለማስፈጸም ደግሞ ትናንሾቹን ዓላማዎችን አሉ 4 ዓላማዎችን አሉ ለማስፈጸም እነዚህ ፕሮጀክቶች ላይ አሁን ለማድረግ 4 ትናንሽ ኦብጀክቲቮችን አሉትን ማለት ነው። አንደኛው ያው ኢንስቴል ኤሌክትሪክ ሰመርሰብል ፓምፕ መግጠም ነው አንደኛው መጀመሪያ አካባቢ የሚሆነው። ሁለተኛው ደግሞ 20 ሜትር ኪዩብ ሪዘርቫየር መገንባት ይሄን በሚያማክል ቦታ ሁሉም ሶስቶችም ንዑስ መንደሮችን በሚያማክል ወይም እነሱ የሚሰጥ ቦታ ላይ ሄድ ተፈልጎ እዛው ማስቀመጥ ነው 20,000 ሊትር ማለት ነው። ወይም 20 ሜትር ኪዩብ ወይም 20,000 ሊትር አካባቢ የሚይዝ አንድ ሪዘርቫየር ማስቀመጥ ነው። ከዛ ባሻገር እነዚህ ሪዘርቫየሮችን ሪዘርቫየሩ ለማገኛት ፕሬሸር ላይን እና ዲስትሪቢዩሽን ላይን መዘርጋት ነው። ሌላው ከዛ ከሪዘርቫየሩ አውጥተን ዲስትሪቢዩት ለማድረግ 3 ቦኖችን አሁኑ በተጠቀሱ ንዑስ መንደሮች ላይ 3 ቦኖችን ግንባታ ማድረግ ነው እነዚህ ዓላማዎችን ለማሳካት። ይሄን ዓላማ ደግሞ አክቲቪቲው እንዴት ነው የሚሰራው የሚለው በትንሹ የታየበት ሁኔታ አለ። መጀመሪያ ያለው አንደኛው አክቲቪቲው አሁን ያለው ኤግዚስቲንግ አንደርዌሉን ነቅሎ አውጥቶ ወደ ሰመርሰብል ፓምፕ ወይም ሰመርሰብል ኤሌክትሪካል ፓምፕ የሚባለው መቀየር ነው ዋናው ዓላማ። ዋናው ዓላማው እሱን ነው። ሁለተኛው ደግሞ የሚሰራበት ሲስተም ያው ኮንስትራክሽን ማድረግ ነው 20,000 ሜትር ኪዩብ 20,000 ሊትሩ ሪዘርቫየር ወይም አርሲስ ማሰነሪ ሪዘርቫየር የሚባለው ወይም በተለምዶ ሳንድዊች ይባላል በእንትኑ እሱን ሪዘርቫየር መገንባት ነው። በሚያማክል ቦታ መገንባት የነዛ 3 ቦኖች የሚሰጥበት ቦታ ሄድ ተፈልጎ ግንባታ እንዲደረግ ነው የተያያዘው። ከዛ ባሻገር ይሄን ሪዘርቫየር ደግሞ ወደ ሪዘርቫየሩ ከጉድጓዱ ወደ ሪዘርቫየሩ ለመውሰድ 1.5 ኤችዲፒ ፓይፕ የሚባለው እሱን 1.5 ኢንቹን ኤችዲፒ ፕሬሸር ላይን መዘርጋት ነው። ሌላው ወደ ቦኖች የሚሄዱት 1 ኢንች አካባቢ ኤችዲፒ ፓይፖችን ወደ ቦኖቹ ዝርጋታ ማድረግ ነው። ይህንንም የሚያካልለው አጠቃላይ 1300 ሜትር አካባቢ የፓይፕ ዝርጋታ ያካልላል ማለት ነው። ሌላው መጨረሻ አካባቢ ያው የሚሰራው የተባለው 3 ቦኖች በቦታቸው በታሰበላቸው ቦታ ግንባታ እንዲደረጉ ነው የታሰበው ማለት ነው ለምሳሌ ውሃ ተቋም። ሌላው አሁን ይሄን ግንባታ ከተደረጉ በኋላ ካለቀ በኋላ ግንባታዎቹንም ስራዎችንም ከተጠናቀቁ በኋላ ምንድነው አውትፑት ወይም ምንድነው እዛ አካባቢ ላይ የሚሰጠው አውትፑት የሚለው የታየበት ሁኔታ ነው ያለው። አውትፑቱ ምንድነው እዛ አካባቢ ምንድነው ጥቅሙ ከዛ በኋላ የሚለው ዋነኛው ያው አውትፑቱ ያው የንጹህ መጠጥ ውሃ በጊዜውና በቦታው እንዲገኝ ያደርጋል በአካባቢው ላይ።
ከዛ ባሻገር ታይም ሴቪንግ በተለይ ይሄኛው ወረፋ ይዘው ሴቶች ከትምህርት ገበታቸው እየተነጠሉ ያሉበት ሁኔታ ነው ነበረው። ህፃናትም ከትምህርት ገበታ ማርፈድ የውሃ ሰልፍ ጠብቆ ውሃ ለመቅዳት ጠብቆ የሚሄድበት ሰዓትን ይቀንስለታል። እዛ አካባቢ ላይ አውትፑቱ እነዚህ ናቸው። ከዛ ባሻገር በውሃ ወለድ በሽታዎችን የሚመጡ በሽታዎችን መቀነስ እዛ አካባቢ ላይ ውሃ ወለድ በሽታዎችን ሊከሰቱ ይችላሉ ከውሃ እጥረት አንጻር። ለምሳሌ አንዳንድ አካባቢ ላይ ቦታዎች ላይ ውሃውን ወረፋ ሲሆንበት ተመልሶ ሌላ ያው አንሴፍ የሆነ ውሃ ሊጠጣ ይችላል። ከዛ በሽታዎችን ሊስተላለፉ ይችላሉ። ይሄን ፕሮጀክት ደግሞ ይሄን ሶልቭ ካረገ እነዚህ ነገራቶች ላይ ካቃለላቸው ተላላፊ በሽታዎችን እንዳይተላለፉም እንዲቀንስ ይችላል። ከዛ ባሻገር የሁለቱ ይሄ ሶሻል ማህበራዊ አካውናቸው ላይ ስትሬንግዝ ያደርግላቸዋል። አሁን ሶስቱ ኮሚኒቲ ላይ የተጠናከረ ሶሻሊቲ እንዲኖራቸው ያደርግላቸዋል ማለት ነው። ዋነኛው እነዚያ ዋና አውትፑቶች ናቸው። ብዙ አውትፑቶች ይኖራቸዋል። ዋናው አሁን ከሌላው ደግሞ የውሃ በርደን በተለይ በሴቶች ላይ ውሃ ዛሬም አላገኝም፣ ዛሬም ሰልፍ አላገኝም፣ ሰልፍ ላይ አይደርሰኝም የሚለው ከጧት ጀምሮ ከሌሊት እንደተነሱ ጀምሮ ይሄን ያስባሉ። ያንን በርደናቸው እንዲቀንስላቸው ያደርጋል። እዛ አካባቢ ላይ በተለይ ይሄን ከተሰራ በተለይ አንዳንዱ አባወራው ብዙ ጊዜ የቀረበለት ነው እንትን የሚለው ሴቶች ነው የሚጨንቁት። ውጭ ላይ ሴቶችና ህፃናት ካሉ ትምህርት ቤት ይደርሳለሁ አደርስም፣ የውሃ ይደርሳለሁ አደርስም አይነት ነገር በርደን ይሆናል እዛ አካባቢ ማለት። ያን በርደን ደግሞ እንዲቀንስላቸው ያደርጋል። እነዚህ አሁን ጥቂቶቹ አውትፑቶች ናቸው። ከዛ ባሻገር አሁን ይሄ ፕሮጀክት ምን ሪስክ አለው ተብሎ ሪስኮቹ በተለይ ሪስኩ ምንድነው? ይሄ ፕሮጀክት ላይ የሚከሰተው ሪስክ ወይም እንዳይሰራ የሚያደርገው ነገራቶች ምንድነው የሚለው የታየበት ነው። ዋነኛው ሪስክ ተብሎ አሁን የታሰበው በዚህ እንትን የእቃ ውድነት ወይም እቃ ኮስት ኢንፍሌሽን ይደረጋል የሚለው ነው። ይሄን የእቃ ኢንፍሌሽን እንዴት ይከሰታል የሚለው አሁን ሰዓቱን ዲሌይ በሚደረግ ሰዓት ፕሮጀክቱ ዲሌይ በሚደረግ ሰዓት ያው የእቃ ኢንፍሌሽን የኮስት ኢንፍሌሽን ሊከሰት ይችላል። ያ ደግሞ አሁን ከተሰጠው ዶነር አንጻር ዶነሩ ያው አቅጫው አድርጎ ነው የሚሰጠው። ያን ደግሞ ይሰራልኝ ነው። ከዛ በኋላ ሌላ እንትን አነሰኝ በሚባል ሰዓት ያኛው ስለማያስኬድ ይሄኛው ኢንፍሌሽን የእቃ ኢንፍሌሽን ሳይከሰት በአጭር ጊዜ እንዲገነባ ማድረግ ነው። ያ ካልሆነ ሪስክ ውስጥ እንደሚገባ ነው። ሌላው ደግሞ የኮሚኒቲ ፓርቲሲፔሽን እዛ አካባቢ ኮሚኒቲ ፓርቲሲፔሽን ከሌለ ይሄው ፕሮጀክት ዲሌይ ያደርጋል። ኮሚኒቲ ፓርቲሲፔሽን በጣም የሚያስፈልገው አሁን ይሄኛው አብዛኛው ጊዜ እነዚህ ሁለቱ ዶነሮች ወይም አንቱ ዶነሮች የሚያደርጉት የእቃና የግንባታ ኮስት ሊሸፍኑ ይችላሉ። ከዛ ባሻገር ያለው ቁፋሮ ሆነ ሞቢላይዜሽን ምናምን በማህበረሰቡ እንትን የሚለው የቁፋሮ የመስመር ቁፋሮ ሊኖር ይችላል። ሞቢላይዜሽን አንዳንድ እቃዎች ማቅረብ ቦታዎች አስቸጋሪ ሊሆኑ ይችላሉ። እነዛ ቦታዎች ላይ የሚያቀርበው ኮሚኒቲ ፓርቲሲፔሽን በማድረግ ነው። ኮሚኒቲ ፓርቲሲፔሽን ሲደረግ ነው እንትን እንደረግ። ያን ደግሞ ኮሚኒቲ ፓርቲሲፔሽን ካልተደረገ ይህን ፕሮጀክት ድሌይ አድርጎ የእቃ ኢንፍሌሽን ወይም የኮስት ኢንፍሌሽን ተከስቶ ወደ ኋላ ሊያስቀረው ይችላል። ምክንያቱም የተቋጨ ፕሮጀክት ስለሆነ ፕሮጀክቱም ላይ በጀቱም ላይ የተቋጨ ፕሮጀክቶች ናቸው። እንደአሁን እንደ መንግስት ሌሎች እንትን ተይዞለት የሚሰራ አይደለም። ብዙ ጊዜ በመንግስት የሆነ ተጨማሪ እንትን ተብሎ የኮስት ኢንፍሌሽን ታስቦ ሊሰራ ይችላል። ያንን ስለማያካትት ብዙ ጊዜ ይሄን እንትን ሪስክ ውስጥ ያስገባዋል ማለት ነው። ከዛ ባሻገር ይሄን ሪስክ ለመቀነስ ምንድነው ሁሉም ስቴክሆልደሮች የሚመለከታቸው አካላት በተለይ ከማህበረሰቡ ጀምሮ እስከ ወረዳው ውሃ ጽሕፈት ቤት ብሎም እስከ ዞን ድረስ ያሉትን ይህን ፕሮጀክቶች ሌሎችም ፕሮጀክቶች ላይ ባጭሩ እንዲሰሩ ሞቢላይዝ ማድረግ አካባቢው ላይ ሞቢላይዝ አድርጎ ይህን ፕሮጀክት በጊዜ እንዲጠናቀቅ መደረግ ያለበት ነው። እንደ ቅድ ይህ ፕሮጀክት ያው አንድ እንትን ስላለው ለ15 ጊዜ ነው 15 ቀን ነው የተያዘለት። 15 ቀን እንትን የተባለለት ብዙ ጊዜ
የሳንድዊች ሪዘርቨር ስላለው የመድረቂያ ምናምን ሰዓት ስለሚያዝለት ነው። ከዛም በፊት መሆን አለበት የሚል ነው። በአጭር ሰዓት ከሆነ ኢንፍሌሽን ኮስቱ ላይከሰት ይችላል የሚለው ነው የተያዘለት። ነው ሪስኮቹ እነዚህ ናቸው። ያን ደግሞ ለመቀነስ ይሄን ስቴክሆልደር ሁሉንም ተባብሮ መስራት እንዳለበት ነው ያየ ነው። ይህን ፕሮጀክት እንትን ከተባለ ማን ነው አሁን ሞኒተሪንግ እና ኢቫሉዌት መደረግ አለበት? ኢቫሉዌት እና ሞኒተር መደረግ አለበት በሁሉም አሁን የተጠቀሱ ስቴክሆልደሮች በተለይ ከዶነሮችም ከእንትኖችም ይሄ አሰሪ ኢምፕሊመንተር ድርጅት ሰልማ እና ሁድሁዶችም ተከታትለው እንትን ማድረግ አለበት። ከዛ ባሻገር ዋነኛው የወረዳው ጽሕፈት ቤት የግንባታ ክትሉን የምኑንም መከታተል አለበት። የግንባታ ክትሎች ላይ ከጥራት ጀምሮ እንትን ሊሆን ይችላል ካለው የሰው ሞቢላይዜሽን ከማድረግ ተባብሮ ከመስራት ይህን ህዝብ እዛች አካባቢ ያለው ችግር ለመፍታት እነዚህ ሁሉም ሞኒተር ማድረግ አለባቸው። አሁን የሞኒተር ሜካኒዝም እንዴት ነው የሚደረገው የሚለው ደግሞ ስናይ አሁን ዴሊ ስቴክሆልደሮች ያዛች አካባቢ በተለይ ማህበረሰቡ እዛች አካባቢ ያለው ማህበረሰብ ዴሊ አክቲቪቲ ማድረግ አለበት። ዴሊ አጭር ሰዓት ስለሆነ በአጭር ሰዓት ተደርጎ የሚያልቅ ፕሮጀክት ስለሆነ ብዙ ጊዜ የሚወስድ ስላልሆነ በቀን ነገ ምንድነው መስራት አለብን፣ ዛሬ ይሄን ሰራን፣ ነገ ምንድነው ማቅረብ አለብን ብሎ ተወያይቶ መስራት አለባቸው። ያ ደግሞ የወረዳው የውሃ ጽሕፈት ቤት የምንም ፎሎ አፕ ማድረግ እንዳለበት ነው ከድርጅቶቹ ባሻገር ማለት ነው። እነዚህ ሲደረጉ ያው ኢቫሉዌት መደረግ ይችላል የሚለው ነው የታየው። ከዛ ባሻገር ይሄን ፕሮጀክት ሰስተናቢሊቲው እንዲኖር ቀጣይነት እንዲኖር ከተሰራ በኋላ ስራው ተሰርቶ ለማህበረሰቡ ክፍት ከሆነ በኋላ ያን ውሃ ቀጣይነት እንዲኖር አሁን እንደታየው በያዙት ሁኔታ ምርጥ እንትን የለው በዛች ሁኔታ ይሄንም ሰመርሰብል ፓምፕ ተቀይሮ ቀጣይነት እንዲኖረው ምንድነው መደረግ ያለበት የሚለው መታየት አለበት። ብዙ ጊዜ አሁን ይሄን ውሃ ቀጣይነት እንዲኖረው የግድ ይሄ ኮሚቴዎችን ማጠናከር አለባቸው። እዛች አካባቢ ያሉት የኮሚቴ አባላቶችና ማህበረሰቡን በቃ አዌርነስ መስጠት በተለይ የሊሙ ወረዳ ውሃ ጽሕፈት ቤት ያሉት የውሃ ተቋማቶች ይሄን ስልጠና መስጠት አለባቸው ለአካባቢው። ምክንያቱም አሁን ሲቀየር ወደ ፐምፕ ነው የሚቀየረው። ፐምፕ ከተቀየረ በኋላ ፐምፕን እንዴት ማኔጅ ማድረግ እንዳለባቸው ለኮሚቴዎቹን ግንዛቤ ማስጨበጥ አለባቸው። ፐምፑ ወዲያውኑ ያለ እንትኖች ተሰርቶ ተቃጥሎም እንዳይጠፋ አገልግሎቱ በአጭር ጊዜ እንዳይቋጭ ለማድረግ ይሄን መደረግ አለበት። ቀድሞ ትሬን መደረግ አለበት። ከዛ ባሻገር ይሄን ተቋም በአካባቢው በሚያዝ እንትን የታሪፍ ሲስተሙ መጠናከር አለበት። ታሪፍ ሲስተሙ የራሱ ገቢ ሊኖረው ይገባል። ገቢ በራሱ በኮሚቴው ተቋቁሞ በማህበረሰቡ የሚሰበሰብ ገቢ መኖር አለበት። ያ ከሌለው አንድ ብልሽት የሆነ ነገር ቢከሰት ማሰሪያ ብር ሊያጣ ይችላል። እንደገና ያዛን ሰዓት ይቆማል ማለት ነው። ይዋ የሚቆምበት ሲስተም ነው የሚፈጠረው። ብር የራሱ ተነስቶ በአካውንት ተነስቶ የማይሰራ ከሆነ ያን ውሃ ሰስተናቢሊቲ አይሆንም ማለት ነው። ስለዚህ ይሄን ታሪፉን ኮሚኒቲ ቤዝድ የሆነ ታሪፍ በራሳቸው ያው ከወረዳው ጋር ተያይዘው በማቋቋም ኮሚኒቲ ቤዝድ የሆነ ታሪፍ መሰራት አለበት ነው የምንለው። ይሄን በዚህ አጋጣሚ አሁን እንደዚህ አይነት ነገር እኛ ከዚህ በፊት የገጠመን እንትን አለ። አንድ ታሪክ እንትን ያለው እንደናንተም እንደዚህ አይነት አንደጎል ብዙ ሰው ተጠቃሚ ያለበት አንደጎል ነበረ። ይሄን አንደጎል ወደ ሶላር ሲስተም አካባቢ ላይ ምንም ምቹ አልነበረም ለማብራት ምንም ሌሎች እንትሮች አልነበራቱም። ሶላር ሲስተም ተቀይሮ ሶላር ሲስተም ከተቀየረ በኋላ ሰው በዝም ብሎ መቅዳት ጀመረ። ምንም የተሰበሰበ እንትን አልነበራቸው ብር የተሰበሰበ ብር ሳይኖር አካውንቱም ባዶ ሆኖ መሀል ላይ አጋጣሚ ሆኖ የፐምፕ ዳሜጅ ይከሰታል። ያው አዌርነስም ብዙም ሳይሰጥ ወረዳው ላይ ብዙም አልተሰጠም ነበር። ከተገነባ በኋላ ተለቀቀ። በቃ ምንም አዌርነስ ሳይሰጥ አጋጣሚ እየሰራ የፐምፕ ዳሜጅ እና እንትን ተከሰተ። ይሄ ፐምፕ አውጥቶ ወይም ለመቀየር ለመጠገን ብር የለም። አንድ ፐምፕ ወይም የሶላር ፐምፑ
እስከ 2 ምናምን አካባቢ የሚጨርስ እንትን ነው። ያንን ደግሞ እንትን ሲባል ምንም እንትን የላቸው ሰው ደግሞ ሌላ አማራጭ የለውም። አሁን ከዛ ጭንቅ ውስጥ ገባ። እዛ አካባቢ ጭንቅ ውስጥ ሲገባ ከእንደገና የወረዳው የዞኑም እንትኖች ተደርጎ ያንን ብር እስከሚሰበሰብ ምን ይደረገልን ወደ ድሮ እንመለስ አሉ። ወደ ድሮ እንመለስ ባል ወደ ሃንድ ፓምፕዋል ባለመሰብሰብ ነው ያን የታሪፍ ብር ወይም የተቀመጠ ብር ባለመኖሩ ወደ ድሮ እንደገና ወደ ኋላ ባካረገ ይሄን የተከሰበ እስካሁን ይሄን ያን ውሃ በዛ ወደ ሃንድ ፓምፕ ተቀይሮ ለጊዜያዊ ተብሎ ብር ስለሌለው አካውንት ላይ እስከሚሰበሰብ ያለው እንትን እስከሚደረግ ወደ ሃንድ ፓምፕ ወደ ድሮ ተመልሰው የሰሩበት ሲስተም አለ። ያን እንትን እንዳይገጥመው እናንተም ላይ ጥንቃቄ ማድረግ አለባችሁ ነው። ያው ሰስተናቢሊቲው እንዲቀጥል ማለት ነው፣ ቀጣይነት እንዲኖረው የተቀመጠ የራሱ አካውንት ሊኖረው ይገባል ነው እንትን ያለው። ከዛ ባሻገር አጠቃላይ የዚህ ፕሮጀክት ያለው እንትን ነው። አመሰግናለሁ። ቀደመ እንዳትሉኝ ብዬ ነውና አጋጣሚ ሆኖ መሀል ላይ ቁጭ ያልኩ። መሀል ቁጭ ያለ ሰው ብዙ ጊዜ ሰብሳቢ ነው የሚሆነው መሰለኝ። ከዚህ አንጻር ነው ዋናው ያው እኔም ሀሳብ ሰጪ አካል አንዱ ነኝ። ትልቁ ነገር ግን ውሃ ለሰው ልጅ ምንድን ነው? ለውይይቱ መነሻም እንዲሆናችሁ ውሃ ለሰው ልጅ ሁሉ ነገሩ ነው ብሎ መውሰድ ይቻላል። አባቴ ህይወት ነው ብሏል። እውነትም ህይወት ነው። ካለው ከሰውነታችን ውስጥ 60% እያንዳንዳችሁ ፊታችሁ ወዛ ብሎ እንዲታይ ካደረጉት ነገሮች ትልቁ ፐርሰንት ውሃ ነው። ውሃ ባይኖር ፊታችሁ በዚህ ልክ አይወዛም። ደረቅ አጥንት ላይ ነው የሚሆነው። ደም ስራችሁ በዚህ ልክ መንቀሳቀስ አይችልም ውሃ ከሌለ ማለት ነው። ደም ስር በዚህ ልክ የመንቀሳቀስ እድል አይኖርም። ኦልሬዲ ሁሉም ነርቭ የሚንቀሳቀሰው በውሃ ስለሆነ ማለት ነው። ይሄ ብቻም አይደለም። በኢኮኖሚ ደረጃ ላይ ሲታይ ባላደጉት አካባቢዎች ላይ 80% ለሕክምና ውጪ የሚሆነው ተላላፊ በሆኑ በሽታዎች ላይ ነው። ተላላፊ ባልሆኑ በሽታዎች ውሃ ወለድ በሽታዎች ማለት ነው። አሜባ አለ፣ ታይፎይድ አለ፣ ታይፈስ አለ፣ ኮሌራ አለ። ብዙ ነገሮች በውሃ ወለድ በሽታ የሚመጣ በሽታዎች ነው። 80% ኢኮኖሚያችን ላይ የምንታከመው ተላላፊ ባልሆነ ውሃ ወለድ በሽታዎች ናቸው ማለት ነው። ውሃ ወለድ በሆኑ በሽታዎች ነው ይሄ ጉዳት የሚደርሰው ማለት ነው። ከዚህ ውጪ ደግሞ በቀን ላይ ከ6 እስከ 8 ሰዓት ውሃ ፍለጋ እህቶቻችን ይንከራተታሉ። በቀን ከ6 እስከ 8 ሰዓት የተጠና ዶክመንት ነው የምነግራችሁ። አንድ ሴት ልጅ ውሃ ከሩቅ አካባቢ ለማምጣት ያ ጉልበት በስራ ላይ ቢውል ቢሰራ፣ ብታነብ፣ ብታጠና፣ ብትነግድ ምን ያህል ገቢ ነው በሀገር ኢኮኖሚ ላይ የሚያመጣው ብሎ መውሰድ ይቻላል። ትልቁ ጊዜ ላይ በውሃ ላይ የሚሄድ ጉልበት ነው የሚበልጠውና ከዚህ አንጻር አጠቃላይ ሳልማን እና ሁድሁድ በጋራ ሆነው ውሃ ላይ አነስተኛም ባላቸው ሀብት ልክ ላይ ባላቸው አቅም ላይ ውሃ ተቋማት ገንብተው ይሄን ቅድም ያልኩትን ችግሮች ከመቅረፍ አንጻር ለመስራት ገና አቅደው በመምጣታቸው እንደ ዞን ውሃ መምራት ትልቅ አክብሮት አለኝ። አንዴ ብታመሰግኑ። ይሄን ካልኩ በኋላ ውይይቱ ሰፊ ሀሳቦች ቀርበዋል፣ እቅዶች ቀርበዋል፣ ከዚህ በፊት የተሰሩ ስራዎች ቀርበዋል። እነዚህ ስራዎችና አሁን ሊሰራ በታቀደው ሀሳብ ላይ ያልገባችሁ ጥያቄ ካለ ጥያቄ፣ ማብራሪያ፣ ኮሚትመንትም ጭምር ምክንያቱም ስራው የሚሰራው በግል በበጎ አድራጎት ድርጅት ብቻ አይደለም የሚሰራው በቅንጅት ነው። ቅንጅቱ ደግሞ የህብረተሰብ ድርሻ አለ ማለት ነው። ህብረተሰብ ድርሻ መኖሩ ትልቁ ነገር ባለቤትነት መፍጠር ነው። የሱ ጉልበት፣ የሱ ሀብት፣ የሱ ጊዜ እዛ ላይ ተሳትፎ ካለ ባለቤት ከመሆን አንጻር ትልቅ እድል የሚፈጥር ስለሆነ
ከመጣችሁት ከውሃ ኮሚቴም አንጻር የኮሚትመንትም ጭምር የሚያስፈልግ ከመሆኑ አንጻር ይሄ ላይ ምናልባት ወንድሜም ተጨማሪ የሚያደርግ እዚህም ሁለቱ ተጨማሪ ካደረጉ በኋላ ከእናንተ የሚቀርበውን ሀሳብ ተቀብለን እየቋጨን የምንሄድ ነው የሚሆነው። አመሰግናለሁ። ያው ዋና ነገሮችን አንስቷል እሱ ያው ኦልሬዲ ውሃ የሚመለከተው እሱንም ስለሆነ አንስተዋል። ያም ሆነ ይህ እኛ መውሰድ የሚገባን ወይም የሚታነሱትም ሀሳብ ቢሆን አንደኛ ነባራዊ ሁኔታ ምን ነበር ሲታነሱ ነባራዊ ሁኔታ ቅድም ስነሳ እንደነበረ 1999 ላይ የተቆፈረ ነው የተባለው እዚህ ጋር 99 የሚለውን ስላየ ስለዚህ ከዚህ አንጻር ነባራዊ ሁኔታ ምን ነበር እዛ ውስጥ ምን መልካም ነገሮች ነበሩ ምን ችግር ነበር መፍትሄውስ ምን ነበር ያ ማለት እንደ ኮሚኒቲ እንደ ህብረተሰብ እንደ አካባቢ ማህበረሰብ እንደ ተጠቃሚ ምን አይነት መፍትሄ እየወሰዳችሁ መጣችሁ እሱን ማንሳት አለባቸው ምን ነገር አለ። ሁለተኛ አሁንስ ቅድም ስጋቶችን ጭምር እያስቀመጡ ነበር ስጋቶችንም እያስቀመጡ ነበር። ይሄ በፓምፕ ሶላር ፓምፕ ሲቀየር ፓምፑ በጣም ከፍተኛ ዋጋ ያለ ነው። በቀላሉ ህብረተሰቡ ወዳው ድንገት ቢበላሽ ወዳው መተካት የሚችል አይደለም አቅም የሚጠይቅ ነው። ስለዚህ ለዚህስ የህብረተሰብ ዝግጁነት ምንድነው እሱንም ጭምር የሚታነሱት ነው የሚሆነው። ካሁን በፊትስ በዚህ ጉዳይ ላይ ምናልባት ከህብረተሰቡ ጋር ተነጋግራችኋል ወይ የደረሳችሁበት ደረጃ አለ ወይ እነሱንም ጭምር የሚታነሱት ይሆናል። ሶስተኛ ይሄ እነሱ አሁን ኮንስትራክሽን የግንባታ ፓርትና አንዳንድ እንትን የሚሉትን ነገሮች እንደሚያሟሉ ነው። የተቀረው ደግሞ ኮሚኒቲ ያው ህብረተሰቡ ተሳታፊ እንደሚሆን አንስተዋል። ለምሳሌ ጉልበት ስራዎች በሙሉ በህብረተሰቡ መሆኑ በዚህ ልክ ህብረተሰቡን አስተባብራቸዋል። አንደኛ ጊዜ አጭር ማዘ የሚገባቸው 15 ቀን ነው አይደል ተባለ። ይሄ ማለት በየቀኑ መገምገም አለበት። ለዛስ ያላችሁ ዝግጁነት ጭምር መግለጽ እንትን ትላላችሁ። ዞሮ ዞሮ ያው አሁን ከቅርብ ጊዜ ወዲህ የመጣው የስብሰባ አፕሮች ብዙ መናገር ሳይሆን ብዙ መስራት ስለሆነ ትንሽ ነው አስተያየት የሚሰጡ ለማለት ፈትን ይሄ ድርጅት ሁድሁድ በጎነት አድራጎት ድርጅት ስላደረገልን አስተዋጽኦና ለህዝቡ ያለው ሐሳብ በጣም አመሰግናለሁ። እና ከዛም በመቀጠል ደግሞ አሁን እዚህ ትምህርት ሲሰጥ ደግሞ አንድ አንኳር የሆነ ሐሳብ አስቀምጧል። ይሄም ደግሞ በለምሰላ ወይም በክድግሳ ቀበሌ ላይ በለምሰላ ንዑስ ላይ በአንክሮ የተያዘው 3 መንደሮች አለ ተብሏል። በሶስቱም መንደሮች ላይ ህዝቡን በሚያማክል ቦታ ላይ ሁድሁድ በጎ አድራጎት ድርጅት ይሰራል ተብሏል። እና በሶስቱም ቦታ ላይ እና አውትፑትንና ሪስኩን ህዝቡ የሚያወጣ ስለሆነ ሪስኩ ላይ ህዝቡ ስለሚያወጣ ህዝቡንም በሚያማክል ቦታ ላይ እና ህዝቡም ደግሞ ይሄ ነገር እንዲህ ሆነዋል እንዲህ ብናደርግ ይሻላል የሚባል ነገር በኋላም ስለሚመጣ አሁንም ይሄ ድርጅት ቢያንስ ለሶስቱም ቦታ በሚያማክል ቦታ ላይ ይሄ ውሃ ቢስተካከል የሚል ሐሳብ ነው የሚያስቀምጠው። እና ደግሞ ህዝቡም ተሰብስበዋል ሐሳብንም ሰጥቷል። እና ለዚህም ጉዳይ ህዝቡ ደግሞ በጣም ጠብቋል። ይሄ ቅድም ስንማር ደግሞ ተማሪዎች ከትምህርት ቤት የሚቀርበት ሂደቶች ነበሩ።
እና እናቶችም ደግሞ ነፍሰ ጡሮችም ደካማ እናቶችም ደግሞ እዛ ጋር በጣም እየተጨነቁ እንዳለ እናንተም አይታችኋል፣ እኛም ደግሞ አይተናል። ስለዚህ እነሱንም ደግሞ በጣም የሚደግፍ የሚረዳ ስለሆነ እነሱም አሁንም እንዳይጨናነቁ ቢቻል የህዝብ ተሳትፎ በሚያስፈልገው ሂደት ሁሉ እኛ ለመርዳት እኛም ደግሞ ልንደግፍ በሶስቱም አቅጣጫ ላይ ቁፋሮ በሚያስፈልግ ሂደትም ቢኖር ህዝቡ በአንድነት ወጥቶ የሚያስተካክል ሂደት ሊኖር ይችላል። በገንዘብም ቢሆን ህዝቡ የሚያስተካክልበት ሂደቶች ሊኖር ይችላል። ስለዚህ በዛ ሂደት ቢታዩና ቢታሰብ የሚለውን ሀሳብ ለማንሳት እፈልጋለሁ። አመሰግናለሁ። ስሜ ብርሃኑ እርሱሞ ይባላለሁ። ከግድግሳ ቀበሌ ከአስተዳደር ጽሕፈት ቤት ነው የመጣነው። እኔ ለመናገር የፈለኩትን ወንድሜ ብዙ ነጥቦችን ተች አድርገዋል። ይሄ ነገር ማምጣቱ ደስ ብሎናል በማምጣቱ። አሁንም እኛ የምንፈልገው አሁን እዛም ጋር ስትነጋገሩ እኔ ብዙ ሊያወራ ካሰብኩት ብዙን ወንድሜ አውርተዋል። በዛ ነጥብ ላይ አልገባም። እኔ አሁን ለመናገር የሚያስበው ህዝቡ አሁን ሲቆፈር እንትን የኛ ሚሽን ድርጅት ነው የቆፈረ። ከዛን ጊዜ ጀምሮ እስከ ዛሬ ወረፋም ቢሆን በስምምነት አንድ ነገር ሳይወጣ አንድነት አንዱ ለአንዱ እየተጋገዘ እየቀደን እየጠጠን ነው ያለ ነው። አሁንም ይሰየው ይሄ ማምጣቱ ላይ በጣም ሴቱም ቢሆን ወንድም ቢሆን እኛም ብንሆን ደስ ብሎናል። አሁን በቡና በተለያዩ ነገር ይሰየው ለማለት ከጎናችሁ ለማሆን የምንፈልገው ነገር አለ። ህዝቡም የሚፈልገው ነገር አለ። ፌር የሆነ ስራ አሁን ከዛ ያለው ሰው ምን አይል ነው የሚለውን በታሳቢነት ቦታው ተመርጦ ቦታው ታይቶ ፌር የሆነ ስራ ከተሰራ በጉልበትም ቢሆን በባጀትም ቢሆን በሚያስፈልገው ነገር ሁሉ ለመስራት ያው ከጎናችሁ ነን። አሁን መስራት ያለብን ህዝብ መውጣት አለበት፣ መሰበሰብ አለብን፣ አንድነት ማሳያት አለብን ስራ ከመጀመሩ በፊት። ከዛ በኋላ ወደ ስራ እየገባን በጉልበትም ቢሆን በሚያስፈልገው ነገር ሁሉ ከጎናችን እንሆናለን። እኛ የምንፈልገው ነገር አለ። አሁን እኔ ሲመጣ ብዙ ነገር እያወራ ነበር ሰው። ያን ያወራውን ደግሞ ለእናንተ ማስረዳት አለብን በትክክሉ። ሰው አሁን እንዴት ነው እያለ ያለው? ሁለት ጎጥ ነው ይሄን ውሃ የምንጠጣው። ሶስት ጎጥ ነን ውሃ የምንጠጣው። የሶስቱንም ጎጥ ኃላፊነት የሚወስደው ማንኛውን ጊዜ ፊት አመራር ነው፣ ከእናንተም ጭምር። ይሄ ሶስቱም የሚቆመው ነገሮች የቱ ጋር ቢቆም ነው ሰውን ማያናጋ፣ የቱ ጋር ቢሆን ነው የሚለውን በጣም ውስጥ ገብተን ተች አድርገን በደንብ ካልሰራን መናጋት ይመጣል። ግን በትክክሉ ይሄ ቦታ ነው ተብሎ በህዝብ ድምፅ ከተሰራ ምንም ታያላችሁ እየሰራችሁም ለወደፊት። ከዚህ በፊትም ቢሆን ይሄ ውሃ ሲቆፈር በጉልበት በተለያዩ ነገር በጎን ቆሞ ሰዎቹ ሲሰሩ ነበሩ። አሁንም ቢሆን ከናንተ ጋር አንድ ላይ ሆነን ነገርም መላበዛም አንድ ላይ ሆነን ከናንተ ጋር የቱ ጋር ነው ጋን መቆም አለበት፣ የቱ ጋር ነው ቦኖ መኖር ያለበት የሚለውን በደንብ ሪሰርች እንስራ። ከዛ በኋላ ለሚመጣ ነገር ቀበሌም የድሩ አመራሪም ይሄው እነዚህም ከጎናችሁ ሆነን ህዝብ እናሰራለን፣ ተሳትፎ እናደርጋለን። ስለሰጣችሁ እድል አመሰግናለሁ። ወደ ኋላ እንዳይቀለበስ ህዝብ ከጎናችን አለ። እንዳይቀለበስ ከወረዳውም ጋር እና ከዞኑም ጋር እየተመካከርን ያ የተሰራው እንዳይበላሽ ከዚህ በፊት ያው ከ93 ጀምሮ 99 የተባለው በአውሮፓ አቆጣጠር ነው። እስካሁን ድረስ አንድ ቀን ሳይቆም ነው እየሰራ ያለው። ያ እንዳይቆም ዋና አገዛ የኮሚቴ ጥንካሬና የህዝብ ጥንካሬ ነው። ስለዚህ ከአሁን በኋላም ያ ይቀጥላል እና ስለ እንትን ያው የውሃ ኮሚቴ ስላለው አቅጣጫ አሁን እዚህ ጋር ባለሙያ ያልገባበት የለም። አቅጣጫ ለማሳዝ ማለት ነው። ሶስቱንም ንዑሶች ወይም ጎጦችን ያው እንዲጠቅም ዞረዋል፣ አይተዋል እና ቦታ አይቶ በጂፒኤስ የት ይቀመጣል ብሎ አማራጭ በቃ ለሶስቱም
ጎጦች እንዴት ብናደርግ ነው የሚለውን ዞሮ አይቶ ጥናት ካደረገ በኋላ ሂሳብ የሰራ ሰርቶ ፕሮጀክቱን ለማሳረፍ ነው መጣ። አሁን ቀሪውን አይ ምን ያስፈልጋል ምናልባት በስፋት መጨመር አለበት የሚለውን ከነሱ ጋር እየተወያየን ያ አቅዶ የመጡትና በጀቶ የመጡትን እየሰሩትም እና መጨመር አለበትን ከነሱ ጋር ውይይት አድርጋን ምናልባት አሉ ከጎናችን ያው እነሱን እንጠይቃለን እና ብዙ ጊዜ ያ እነሱ አሁን ሰሊማና ሁዱድ በጎነት ብዙ ጊዜ ጎትኪቶ የጠየቁ ሰዎች አሉ እና እዚህ ጋር አሁን ከጎናችን አሉ ሻመድ ከነሚበለጣ ብዙ ጊዜ ጥያቄ አድርገዋል። በዛ በጥያቄ መሰረት ቆይተዋል። እንደው ተመላልሶ አይቶ 5-6 ተመላልሰዋል ለዚህ ለዋ ጉዳይ። አሁንም ያለውን ችግር ያቀርፋሉ ወይም ያስወግዳሉ ብለን እንጠብቃለን። ያ ይዞ ባጀት ይዞ መጡትን እንዲያሳርፉ። ሁለተኛ ሶስተኛ ደረጃ እዚህ ጋር ስም ሳነነሳ የማናልፍ እንትን አለ። ሻለቃ ታመና አዝማች እርገኖ ይባላሉ። እሳቸው ማደያ እዛ ጋ ነው አለው። ዋና ለዚህ ውሃ ጥቅም እንዲውል ዋና መሰረት ያደረጉት ያገዙት እሳቸው ናቸው። በምንድን ነው ያገዙት? ማደያ ይዛለ እሳቸው ለማደያ የወረዳ እኛ እንደም ለቆጣሪ ነው ጠየቅነው። ለማደያ ወረዳ 3 ፌዝ ቆጣሪ አላቸው። ይሄን ቆጣሪ ለዚህ ውሃ እነሱ እንዲጠቀሙ የፈቀዱት እሳቸው ናቸው እና ዋናው ያንን ቢያንስ 1/3 ወይም 1/4 አግዘዋሉ ማለት ይቻላል እና እሳቸው አሁን በዛ ለዚህ ለመጣው ድርጅት ዋና አጋዥ ያደረጉት እሳቸው ናቸው እና ስለዚህ ይሄ ነገሩ እንዳይደገም ምናልባት ያው ቦኖ ስፋት እንዲኖር እና አማካይ ቦታ እንዲሆን የሚባለውን ነገር ተጨማሪ የሚጨመር ነገር ካለ ከነሱ ጋር እየሰሩት የሚጨምሩት ይጨምራሉ። ግን በደንብ ወደ 5 ጊዜ መጀመሪያ እይታ፣ ሁለተኛ እና ውሃ ነቂም ለማለት፣ ሶስተኛ እንደገና ሂሳብ ለመስራት፣ አራተኛ የባጀት በጅቶ ለመስራት አሁን የስራ ላይ ለመግባት ነው መጡት እና ጀዛቸውን አላህ ይከፍላቸው። አሁን ሙሉ ታሪኩን ሰምታችኋል እና ህዝቡ አሁን መጨረሻ ህዝቡን ሰብስባን ይሄን መጣው ይሄ ፕሮጀክቱ እንደመጣ ስራ ላይ እንደሚገባ በደንብ አሳውቀናል። የውሃ ኮሚቴዎች ማለት ነው። ስብሰባ ሰጥተን ግንዛቤ ሰጥተን ቁፋሮ ስለሚያስፈልግ ቡና ስለሚያስፈልግ ከጎናችን እንዲቆሙ ጠይቀን እና ፌሮኖ በጣም ደስ ብሎት ነው የተበተኑት። አሁንም ቢሆን ያው እየሰሩትም ጥሪ እየጠራ ጥሩምባ እየነፋን ስራ እንዲጀምሩ እናደርጋለን እና ኢንሻአላህ ጀዛቸውን አላህ ይከፍላቸው። ለእናንተም እነሱ ያደረጉትን እነሱ የጠሩትን ጥሪ አክብራችሁ የመጣችሁትን የወረዳ ውሃ ልማት እንደዛም ፋይናንስ የዞኑ ውሃ ልማት ፋይናንስ ሌላ የቀበሌ አመራሮችንም ሳናመሰግን አናልፍም እና እናመሰግናለን። በዚህ አቆማለሁ። ክትትል አንጻር ከድጋፍ አንጻር ይህን ህዝብን ከማስተባበር አንጻር ላይ ያለ ኮሚትመንት እና በሙያው ላይ ጥናትና ዲዛይን ላይ ከማድረግ አንጻርም በሙያ ድጋፍ ከሌሞ ውሃ ጠብቃለሁ። ከሻለቃ ደግሞ ትልቅ በጎ አድራጎት ስራም ሰርተዋል ስለተባለ ይሄ ደግሞ ድጋፍም ሞራልም የሚያስፈልግ ነው። ባይዜ አንዳንድ ኢንቨስተሮች ኢንቨስት ሲያደርጉ ይሄ ግዴታቸውም እንደሆነ መውሰድ ነው። ያቺ ቦታ ነዳይ ማደያም እንትን ስሉ መጀመሪያ ድጋፍ የሰጠሁትም እኔ ነኝ። ጥሩ ሀሳብ ነው። እንደዚህ ኢንቨስተሮች ለማህበረሰብ አገልግሎት እየሰጡ መሄድ አንዱ ከሚገባ ትልቁ ስራ አንዱ ድርሻቸው ነው። ይሄን አድርገዋል። ለዚህም የእሳቸው ያለው ሞቲቭ ሰምተን በኋላ ቀጥታ ለሊሙ ውሃ ስለተሰጠኝ እድል በጣም አመሰግናለሁ። ይህንን ሀገር በቀል ድርጅት በጣም አደንቃለሁ። ሀገር በቀል ነው። ከምንም በላይ ደስ የሚለው በሀገር ልጆችና በሀገር የሚከናወን ስራ ስለሆነ ይህን መልካም ስራ አስቦ ስለመጡ እጅግ በጣም ነው የማመሰግናቸው እና የሀገር ድርጅቶች ምን ያህል ሀገርን እንደሚጠቅሙ በኮቪድ ጊዜ አይተናል። በሌላም በዚህ አይነት
እርዳታው ሲገቡ እጅግ ያኮራል። ድሮ የፈረንጅ እጅ ነበር የምንጠብቀው፣ ግን ከፈረንጅ እጅ ይልቅ ራሳችን በራሳችን መተዳደር እንደምንችል ያሳዩ ድርጅቶች ስለሆኑ እጅግ ሊመሰገኑ ይገባሉ። ሌላው በዛ ቦታ ላይ ቅድም ስለ ውሃ አጠቃቀም ብቻ ነበር ሲነሳ የነበረው። ያ ቦታ እጅግ አደገኛ ቦታ ነው። መንገድ ላይ ነው ያለው። እኔ ብዙ ጊዜ እዛ ውላለሁ። ብዙ አደጋ ደርሷል እዛ ቦታ ላይ፣ የሰውም የእንስሳም ሞት ደርሷል። አይቻለሁ። ውሃውን ለመቅዳት አስፋልት ይዞ ይመጣሉ። በጣም ፈጣን የሆነ ተሽከርካሪ ይመጣና ወይ አህዮቻቸውን ወይ ልጆችን አንስቶ ይሄዳል። ይሄ በአይኔ ያየው ስለሆነ ያን ለማስቀረት ስለታገላችሁ አሁንም ምስጋና ይገባቸዋል። አመሰግናለሁ። ሌላው ለእናንተ ለማሳሰብ የሚፈልገው የውሃውን መጠን ምን ያህል ተረድታቸዋል? ውሃ እዛ ቦታ ላይ ያለው ውሃ የዛሬ ስንት ዓመት ነው? 30 ነው 20 ምናምን ዓመት ነው። ዛሬ ህዝብም ጨምሯል። ምናልባት የውሃ መጠንም ሊቀንስ ይችላል። በዛ ላይ ያያችሁትና ልሰሩ ያቀዳችሁት ነገር ካለ ቢታሰብ። በእኔ በኩል ይሄንን እድል ለህዝባችን መጥቷል፣ ተባበረን አንድ ቆጣሪ ስጠን ብሎ ሲሉ የነገርኳቸው ነገር አለ። ቆጣሪ መስጠት አልችልም። ቆጣሪ ከተሰጠ ባለመብት ናቸው። እኔ ቆጣሪ ሳይሆን መብራቱን ይተባበራለሁ ለተወሰነ ጊዜ። ያም ያን ለማለት የሚፈልገው ምንድን ነው? እግዚአብሔር ቢፈቅድና ቢሆን ሌላም ድርጅት እዛ ቦታ ላይ መስራት ስለሚፈልግ መብራቱ ምናልባት ለእኔ በቅቶ ማይተርፍ ከሆነ ያ መብራት ይነሳል። ስለዚህ እንደ ዘላቂ መፍትሄ አድርጋችሁ ባታዩ በእናንተ በኩል ሶላር ሲስተም የሚሆን ሌላ በቀበሌ በኩል የሚመጣ መብራት የሚሆን ያን ታሳቢ አድርጋችሁ ብትይዙ ይሻላል። የመጣው እድል እንዳያመልጥ በእኔ በኩል የሚቻለኝን ተባብሬያለሁ። ያንን ነው። ነገ ያን ያልኩት ድርጅት ከፍቼ ቢነሳ ከህዝብ ጋር እንዳያንጫጫኝ። ምክንያቱም ትናንት የሰጠ መስሎ ዛሬ ቀማን ብሎ ህዝብ እንዳይል ቅድመ ዝግጅት እንድታደርጉ ነው። በዛ በማደያ ብቻ የሚቆም አይደለም። እግዚአብሔር ቢፈቅድ ሌላም ስራ ስለሚሰራ ኃይል ካስፈለገኝ ማንሳቴ ስለማይቀር ቀድማችሁ አስቡበት። ስለሰጣችሁኝ እድል አመሰግናለሁ። ይሄው ነው። ሳልማና ሁድሁድ በጎ አድራጎት ድርጅትን በጣም ነው የማመሰግነው። በጣም ምክንያቱም እኛ ጋር ሌሞ ወረዳ ላይ ባሉ ቀበሌያት ላይ እኔ ከዚህ በፊት ከሀዋ ጋር ተደዋውለን ነበር። በዚህ በሰሜን በሌሳ ውሃ ጉዳይ ዋና በሌሳውም ጉዳይ ተደዋውለን አድራሻ ነግረን መሀል ላይ የተቋረጠው ነገር ካለቀም በኋላ ስንከታተል ነበር። 2-3 ጊዜ ሄደናል። ከባለሙያ ጋር አይተናል። በጣም ነው የምናመሰግናችሁ። ፈጣሪ በበለጠ ነገር እናንተንም ጨምሮ ይስጣችሁ ይላለሁኝ። ከዚህ ውጪ እኔ የማሳስበው ነገር ምናልባትም የማነሳው አሁን የውሃው ይልዱ ያለበትን ከዛ ደግሞ ዌል ስቶሪውን እንዳትቸገሩ እሷ ላይ ታግ ተለጥፋለች። አልተቸገራችሁም ብዬ ገምታለሁ። እናንተም እኛ ጋር ያልመጣችሁበት አትቸገሩም። እነዚህ ቀለበት ድርጅት የሰራቸው ውሃዎች ላይ ታግ አለው። ይልዱ ዌል ስቶሪው ሁሉ ነገር እዛ ጋር ተለጥፎ ስላለ አልተቸገራችሁም። በዛ ምክንያትም ሊሆን ይችላል። ከዚህ ውጪ የሰዎችን ችግር ያያችሁበት አሁን ለምሳሌ እነ ኑረድን የሚሰሩ ኮሚቴዎችን እኔ በአካል እንደዚህ ባላገኛቸውም የኛ ባለሙያዎች ተቋማት አስተዳደር ሁሌም ያገኟቸዋል። ከዛ ሪፖርቱ ይመጣል። ሄደን ቦታው ላይ እናያለን። በአካል እነሱን ብዙ ጊዜ ያላገኛቸውም ኑርን ባለፈው ካገኘሁት ውጪ። ከዚህ ላይ አሁን እንደ ስጋትም የተነሱ ነገሮች አሉ። ያን ውሃ አሁን ሄዶ በሚሰራበት ጊዜ ይሄ ቀላል ነገር አይደለም። ለኛ ለወረዳችን 20 ሜትር ክብ ማለት ለኛ በጣም ትልቅ ነገር ነው። ይሄ ነገር ስቶርድ ተደርጎ ሰዎቹ እንዳይቸገሩ ከዛ እየተቀዳ የሚሄድበት አግባብ ለኛ እጅግ በጣም እድል ነው ብዬ ወስዳለሁ፣ ለወረዳችን እና ለአካባቢውም ህብረተሰብ።
ስለዚህ ይሄን ነገር እየወሰደን ኃላፊነቱ ላይ እኔ አሁን እዛ ቦታ ሄደ ይደር ቢባል አድራለሁ። ያ ግንባታ ያስኪያልቅ 15 ቀን አይደለም 15 ቀን እኛ ለሌላም ተግባር ኮሚትመንት ያስፈልጋል። የሰው ተነሳሽነት ቆራጥነት ያስፈልጋል። ስለዚህ እዛ ጋር የምናድርም ከሆነ ስንቅም ይዘን እናንተን የመጣችሁበትን ዓላማ እስከምታሳኩ ድረስ ባለሙያ አለ፣ ግንባታ ቁጥጥር ባለሙያ አለ፣ ጥናትና ዲዛይን ባለሙያ ሙሉ ባለሙያ አለን። ክፍያ በማይጠይቅበት መንገድ የእናንተን የመጣችሁበትን ዓላማ እንድታሳኩ ይህን ቃል ገባለሁ በእናንተን ፊት። ከዚህ ውጪ ኢቫሉዌሽን እና ሞኒተሪንግ ላይ ያለውን ጉዳይ ለእኛ ተው፣ ግድ የለም። እኛ እንከታተላለን፣ እንደግፋለን፣ እናግዛለን እንጂ በባለቤትነት እናንተ ውጪውን፣ ገንዘቡን፣ ሌላ ነገሩን ከኛ ጋር የሚመጡ ኮንስትራክሽን የሚሰሩት በጨረታም ከሆነ ከኛ ጋር ተግባብተው እንዲሰሩ እኛ ሌላ ነገር አይደለም። በቃ በሙያ በቃ ቆመን ማገዝ እንችላለን። የአካባቢ ህብረተሰብ ተባባሪ ህብረተሰብ ነው ከኛ ጋር። ሌሞ ወረዳ ላይ ይሄ ቀበሌ ይሄን ነገር አይሳተፍም የምንለው ነገር ምንም ጥርጣሬ አይኖረንም። ስለዚህ እኛ እንተጋገዛለን። ግን በቀጣይነቱ ስራ ላይ ስጋቱን ወንድሜ ያስቀመጠው ጥናት እጅግ በጣም ትክክል ነው። ያ ብቻ አይደለም እኮ ከሰመርሰብል ፓምፕ መጀመሪያ ሃንድ ፓምፕ ከነበረበት ወደዛ ሲቀየር ሌላም ነገር ቢሆን አይደለም እዛ ወደ ባቴና ማውረድም እንዳለ መታሰብ አለበት። ለቀጣይነት ከተሰራ በኋላ ቀጣይነት እንዲኖረው ታሪፍ ተወስኖ አካባቢ ህብረተሰብ ተባብሮ ሜትር ክቡ ላይ ጀሪካኑ ላይ ተብሎ አካባቢ ህብረተሰብን ማስተባበርና ማስቀጠል የኛና የዚህ ኮሚቴ ስራ ነው፣ ኃላፊነት ነው ይሄ። እኛ ሁሉም ቦታ ላይ የምናደርገው ነገር ስለሆነ ይሄን ኃላፊነት እንወስዳለን። ከዚህ ውጪ አሁን ትንሽ እኔ የውሃ ስራ በገመት ነው የሚሆን አይደለም። በገመት ነው ሳይሆን ባለሙያ ይሄ ቦታ ሊሰራ ይችላል፣ ኤሌቬሽን ይወስናል። ምን ያህል ቦታ ነው ይሄ አቅሙ ገፍቶ መሄድ የሚችለው የሚለውን ባለሙያ የሚወስድበት ውሃው ራሱ ሲያዝ በጂፒኤስ ሄዶ የሚሰራበት እንጂ እዚህ ቦታ ላይ በግድ እዛ ሰፈር መድረስ አለበት የሚለው አመለካከት ከዚህ ኮሚቴ ውስጥ መውጣት አለበት። ከኛም ኢቭን እዚህ የመጣችሁ ሰዎች ኃላፊነት አለባችሁ። ሁንድሜ ሀዲስ ለቀከሞ ያሳዋም ኢለገን ወጭኩ ኢለገን ሀጂ ሉጠመነ ነስ ንሙይ ዳዶ ሶሪ ማይሰማም ሊኖር ስለሚችል መጀመሪያ ወራጅ ውሃ በእጃችን ቀርተን በሰላሙ ዘመን በእጃችን ቀርተን እንጠጣለን። ካልሆነም አጎንብሰን እንደ ከብትም ተንበርከከን ጠጥተን አድገናል። ከዛ በኋላ ወደ ቦኖ መጣ። ከዛ በኋላ ደግሞ ወደ ግለሰብ ቤት መጣ። ከዛ ደግሞ በዚህ እየታሸገ መጣ። እንደዚህም ሲሆን ወደ ግቤ ሲገባ ሁላችንም እንደሰታለን። ቦኖ ላይ ሲቀርብ እንደሰታለን ከወንዝ። ከዛ ደግሞ ወደ ግቢያችንም ስናስገባ እንደሰታለን። ወደ እናስገባለን። የውሃ አቅሙ ካለ ወደ መኝታ ቤት፣ ሽንት ቤት፣ ሌላ ቦታ እናስገባለን። መታጠቢያዎችን እንጠቀማለን። ይሄን የሚጠላ ሰው የለም። ግን አሁን የመጣው ቦኖ አቀራረብ ከዚህ አንድ ቦታ ላይ ቅድም ሻለቃ ያነሱት ሀሳብ ወሳኝ ነው። ሁሌን በሄድኩ ቁጥር የማስበው ነው። መኪና ካርቭ የሚያደርግበት ነው። በዚህም የሚሄድ በዛም የሚመጣ ፍጥነቱ እጅግ በጣም ኃይለኛ ነው። ከዛ ቦታ ላይ ትንሽ እልፍ ብሎ ወደ ህዝቡ ጠጋ ባለ ቁጥር የተሻለ ሰርቪስ እናገኛለን። ይሄ ነው መታሰብ ያለበት። ፈጣሪን ማመስገን ያለብን በዚህ ነው። ኮሚቴ በቻላችሁት መጠን በፋይናንስ ተገቢ የሆነ ማዋጮ ድርጅቱ በዚህ አግዙን ብሎ ይሄ በጎ አድራጎት ድርጅት ካለ በገንዘብ እንረዳለን። ግን በጉልበት፣ በእንጨት፣ በአሸዋ፣ በድንጋይ በሚችለው የአካባቢ ህብረተሰብ ተሳትፎ ወሳኝና ወሳኝ ነው። ከነሱ ጋር ሆነን አካባቢውን ህብረተሰቡን ሲያሰባስቡ እኛ ውይይት እናደርጋለን። ከዚህ ውጭ ግን የአሁኑ አመለካከት መመለስ አለብን ብዬ ያሰብኩት ጂፒኤሱ በሚያዝበት ዲስቻርጁ በሚወጣበት መውጣት በሚችልበት ቦታ ላይ ይሳባል የሚለውን ያዙ። የለምሰላ ሰዎች ክድግሳ ኮሚቴ መያዝ አለባቸው። ይሄንን ነው ጂፒኤስ ኮኦርዲኔሽኑ የሚደርስበትን ውሃው መውጣት የሚችልበትን እዚህ ጋር ተጠራቅሞ ሰው እንዳይቆም የሚቀዳበት እድል መፈጠሩ ለኛ ወረዳ ትልቅ ነገር ነው። ስለዚህ በዚህ አይነት ይያዝና
እኛ እናረጋለን ይሄን ነገር እንሰራለን። ቅድም ሻለቃ ያነሱት ነገር ላይ ስጋት አለብኝ። መጀመሪያ ማን ነው ብዬ ከኑሪ ጋር ትንሽ ዲስከስ አድርገናል። ቢሮ ሲሄድ ማብራት አሁን ግለሰብ ከሰጠ በኋላ ልክ ናቸው። አንድ ቆጣሪ ላይ ሰው ከተጋራ ባለመብት ይሆናል። አላደርግም መብራት ኃይል ያስገባኝ ልል ይችላል። ትክክል ናቸው፣ ስጋቱን ስለሚያውቁም ጭምር። ግን አሁን ይሄ ነገር ምን ያህል ጊዜ ዘለቄታ አለው? ቢቻል ድርጅቱ በሶላር የሚደግፈን ነገር ካለ በሶላር ብንደገፍ እጅግ በጣም የተሻለ ዘለቄታ ያለው ነገር እናገኛለን። እሳቸው አሁን ድርጅቱን በቀየርኩ ቁጥር ሁሉ እናንተም ራሳችሁን አዘጋጁ ብለዋል። አንድ 100 ኬቪ ትራንስፎርመር ለማውረድ ሰሞኑን የከፈልነው መጀመሪያ ተይዞ የነበረው 1,300,000 ምናምን ብር ነበር የተያዘው። ይሄ የማርኬት ፍላክቹዌሽንም መታሰብ አለበት ብዬ የሚገምተው ለምንድን ነው? በይሄው የድግባ ቀበሌ ጋሻ ይሉ አለ ውል ስንገባም ከፋይናንስ ጋር አብረን የምንሰራቸው ቦኖ ጨረታ ሲወጣ የምንፈርመው ከፋይናንስ ጋሻ ይሉ ነው የሚፈርመው። ስለዚህ በአንድ ጊዜ ሄዶ 1,890,000 ምናምን ብር ነው የገባው። ኖ አም ሶሪ 2,900,000 ምናምን። መጀመሪያ ግን 2017 መነሻው ላይ 1 ሚሊዮን ከምናምን ነው 100 ኬቢ ብቻ። ሰው ይሄ ነገር የዋጋ ችግርም ስላለ እኔ አሁን ቢቻል በሶላር የምንደገፍበት ሁኔታ ቢኖር በሶላር ፓምፕ የሚደረግበት ሁኔታ ቢኖር በጣም የተሻለ ነው እላለሁ። አመሰግናለሁ። በእርግጥ የተኛም ድርጅት ሲገባ የህዝብ ተሳትፎ ወሳኝ ነው። ህዝብ ካልተሳተፈ የባለቤትነት ስሜት አይኖረውም በዛ ፕሮግራም ላይ። እኔ አሁን ድግባ ላይ የምናሰራ ፕሮጀክት አለ። ያው እንተም ታውቃለህ፣ ሞር ህብረተሰብ ነው የሚሳተፈው። በዛ ላይ ህብረተሰብ በጣም ይሳተፋል። ሌቨል ቤዝን በጣም ይሰራሉ። አሁን ኦልሬዲ ወደ ማጠናቀቅ ደረጃ ደርሷል። አሁንም ቅድም ኪድጊሳ ላይ ያለውን በጉልበት የሚያስፈልጋቸው ስራዎችን ከአካባቢ የሚቀርቡ ማቴሪያሎችን ለድርጅቱ ማቅረብ የህብረተሰቡ ተሳትፎ መኖር አለበት፣ ግዴታም ስለሆነ ሁሉም ነገር አንድ ፕሮጀክት ያመጣ አካል ይሸፍናል ብለን የምናስበው ሀሳብ አይኖርም። ከእንግዲህ ያው የሁላችንን ተሳትፎ ስለሚያስፈልግ ከዛ አንጻር ቅድም ኃይለማርያም ጠቅሶታል። ውሃን ሊወስድ የሚችለው ኢሊቬሽኑ ነው። እኔ እዚህ ይሁን ቢል ላይሆን ይችላል። በጂፒኤስ ተለክቶ ሄዶ ለሁሉም ቦታ በትክክል ሊያሰራጭ የሚችለው ቦታ የት ነው ብሎ ጂፒኤስ ሲያሳይ ብቻ ነው ታንከር እዛ አካባቢ የሚሰራ። ይሄ ካልሆነ እኔ እዚህ ይሁን ለምሳሌ ይሁን ባቴና ጎጥ ይሁን እዚህ አካባቢ የሚሆን ከሆነ ፕሮጀክቱ የታለመ ዓላማን ሊያሳካ አይችልም። ቀደም ብሎ ይህንን አስተሳሰብን ይሄ ኮሚቴም ቀደም ብሎ መገንዘብ አለበት። ይሄ የኛ አካባቢ የሚባል ነገር ባይኖር ቆንጆ ነው። ኢሊቬሽኑ ነው የሚወስነው። አሁን የኛ አካባቢ የተቆፈረ ውሃ ጀዌ ላይ ነው ኢሊቬሽን የተገኘ። አሁን ጀዌ ላይ ነው ታንከር የተሰራ። ቦታው እኛ ጋር ነበር ታች ወደ 3.6 ኪሎ ሜትር መጥቶ እዛ ቆሟል። ኢሊቬሽን ነው የሚወስነው። ይህንን መገንዘብ አለብን። ሌላኛ ያን አካባቢ ማህበረሰብ የሚያስፈልገውን ነገር እንደ ወረዳም መደገፍ የሚገባውን ነገር ይደግፋል። በጉልበትም ይሁን በሀሳብም በማቴሪያልም አግን መፈቀዳ ነገር ለህብረተሰቡ መንግስት እንደዚህ አይነት የመንግስት ልማት ክፍተትን ለመሙላት የሚመጡ ድርጅቶችን ማስተባበር፣ መደገፍ አግን በፈቀዳ ነገር ሁሉ በጉልበትም ህዝቡን አሳትፎም ይሁን ደግፎ ህብረተሰቡ ተጠቃሚ እንዲሆን የማድረግ ግዴታም ስላለበት ያን ሁላችንም በጋራ ለመስራት ኮሚትመንት እንገባለን። ኪድጊሳ ማህበረሰብም ህዝብን አሳትፎ የፈለገውን ነገር ያን ነገር ለማግኘትና ንጹህ ውሃ ለመጠጣት መሳተፍ አለበት። ሁለተኛ እኔ ትንሽ 15 ቀን ታንከር ተገንብቶ የሚባለው ነገር ከግንባታ ቁጥር ጋር ጥረት ጋር 15 ቀን ላይ ይሄ ታንከር ተገንብቶ ሰስቴን የሚያደርገው ነገር 15 ቀን ግንባታ ተናቆ ምናልባት ከግንባታ ጥረት ጋር 15 ቀን የሚያልቆ ግንባታ ምን አይነት ችግር ሊፈጥር ይችላል የሚል ትንሽ ሀሳብ አለኝ። 15 ቀን ታንከሩ 20,000 የሚይዝ ግንባታ ተገንብቶ በ15 ቀን ተጠናቆ ጥረቱ ምን ያክል ይሆናል የሚል ስጋት ነው የሚኖረኝ እንጂ
ይሄ ነገር እንዴት ታሰባ የሚል ሀሳብ ነው አለኝ። ግን እንደ ሌሞ ወረዳ በልማት ላይ የሚሳተፈው የተኛም ቀበሌ ይህን ለልማት አድርግ ሲባል ሌሞ ወረዳ ከየተኛም ብዙ አካባቢ ዞሬ አይቻለሁ። ሌሞን የሚደርስ በህብረተሰብ ተሳትፎ ላይ ሌሞን የሚደርስ አካባቢ ማህበረሰብ ያለ አልመሰለኝም እና ይህንን በዘላቂነት እንደሚወጡ ምንም ታሳቢ ይተማመናሉ። እንደ ወረዳም ደግሞ አስፈላጊውን ሁሉ ለማድረግ እንተባበራለን። አመሰግናለሁ። እኔም ጥያቄዎች አሉኝና እንዲያጠቃልል ኋላ እኔ መልሼ ሊወስድ ጥያቄውንም እንዲመልስ ከማድረግ አንጻር ነው። አንደኛ ይህ ቅድም ሻለቃ እንዳሉት ውሃ የተቆፈረው 25 ዓመት በፊት ነው። 25 ዓመት ሲቆፈር የዛ ጊዜ ድሮዳውን የሚባል የውሃ ፓምፕ ሲደረግ የመቀነስ አቅም ይኖራል። ድሮዳውን የሚባለው ማለት ነው። ከዚህ አንጻር የዛ ጊዜ 2.5 ዲስቻርጅ ማለት ትልቅ ውሃ ነው። ባይዜ አንድ ቀበሌ አይደለም 2-3 ቀበሌ ማጠጣት የሚችል የውሃ ፍሰት መጠን ያለው ዲስቻርጅ ማለት እና ከዚህ አንጻር አሁን ከረንትሊ ያለው የውሃ ፍሰት መጠኑ ለዲዛይኑ በጣም ቤዝ ይሆናል። ኦልሬዲ እንደ ውሃ ገጠር ላይ 15 ዓመት ነው። ከ15 ዓመት በኋላ ያ ተቋም አይሰራም ተብሎ ነው የሚወሰደው። በቃ ሌላ ተቋም መቆፈር ወይም ሌላ አማራጭ ነው የሚፈለገውና ይሄ 25 ዓመት ማለት የከተማ ዲዛይን ማለት ነው። ኦልሬዲ የከተማ ዲዛይን ማለት ነውና አሁን ያለው የውሃ ፍሰት መጠን ታውቋል። እሱ ነው። ሁለተኛ ምናልባት 1.3 ኪሎ ሜትር አካባቢ ነው የፓይፕ ላይን ዝርጋታውና ሄዱ ላይ ቅድም 3 መንደር ሲለዩ ዋናው የሚወስነው ሄድ መምረጡ ነው። 3ቱን መንደር ላይ መወሰን የሚቻለውና እቺ ፕሬዠር ላይኑ ላይ ደግሞ የዚህ ሪዘርቫየር ቦታ ላይ ሄዱ ጥንቃቄ ላይ ቀደም የሚባለው ዋናው መነሻ ህብረተሰብ እርስ በርስ እንዳይጋጭ ለማድረግ የኛ ህብረተሰብ ደካማ ነው። ባይዜ እውነቱን ተናግረን ብንሄድ በጣም ደካማ ነው እንደምንለው አይደለም። እሳቸው መንደር ላይ ሄዱ ዝቅ ብሎ እሳቸው መንደር ውሃ በሆነው ቢኖር ሰብሳቢ ስለሆኑ የዚህ አባል ሙስሊም ስለሆኑ ምን ስለሆኑ ነው የሚለው ኡኡታው ግልጽ መናገር ስለሚያስፈልግ ማለት ነው። ግልጽ መናገር ስለሚያስፈልግ እኛ ጋር እንደዚህ አድርገን እኮ ሌላ ስም ወጥቶን በመንግስትም ገንብተን በዲዛይኒንግ እንኳን አሰርተን የክሌ ዘመን ስለሆነ ወረዳ አመራር ስለሆነ የቀበሌ ሊቀመንበር ስለሆነ ይባላል እንኳ በመንግስት ዲዛይን ተሰርቶ ማለት ነው። ከዚህ አንፃር ሄድ አመራረጥ ላይ ጥንቃቄ ተደርጓል ወይ? ምክንያቱም ማስፋፋያ ዲስቻርጅ 2.5 ከሆነ ማስፋፋያ ሊሰራ ይችላል። ወረዳው ህዝብ አስተባብሮ ከ3 ቦኖ ወደ 5 ቦኖ 6 ቦኖ ቢሆን መወሰን የሚችለው ይቺ ጋኑ የቆመበት ቦታ ነው። ጋን የቆመበት ቦታ እንጂ እንደውም ሌላ ሁሉ ቀርቶ ጋኑን የተሻለ ቦታ ላይ ሰርተን ቆመን ቀጣይ ገንዘብ ብናፈላልግ ነው የተሻለ የሚሆነው ማስፋፋት የምንችለው። ከዚህ አንፃር ይሄ ጥንቃቄ ተደርጓል ወይ በጥናቱ ዲያ? ካልሆነም ግን የኛም ባለሙያ የወረዳም ባለሙያ ሆኖ የጋራ ማድረግ ስራ መሰራት የሚያስፈልግ ስለሆነ እሱ ላይ ምላሹን እንትን ብትል ያስፈልጋል። ቅድም 15 ቀን ኦልሬዲ የትኛውም ሪዘርቫየር ግንባታ በአንድ ቀን ኮንክሪት ሊያልቅ ይችላል። በአንድ ቀን ኮንክሪት ያልቃል። ባይዜ ሁሉ ተሰርቶ ኮንክሪት በአንድ ቀን ካለ ኩሪንግ ታይም ወይም የውሃ የሚያጠጣት ቀን ሚኒመም 21 ቀን አለ። 21 ቀን አለ። ድርጅቱ 21 ስራውን በ15 ቀን አልቆ እስከ 21 ቀን ውሃ ማጠጣት የሚከለክል እድል የለውም። ባይዜ ፕሮጀክት ወጥቶም በኋላ ውሃን ማጠጣት አይከለክልምና ይሄን ምላሽ ሰጥቶ በኋላ እኔ እና ኋላ ቢያጠቃልል የኔ አንድ ጥያቄ ብቻ ነው። ማንኛውም መንግስታዊ ያልሆነ ድርጅት ወደ አንድ አካባቢ ሲገባ ወይም ደግሞ ፕሮጀክት ሲጀምር በቅድሚያ የአግሪመንት ሰነድ ከሚመለከተው ባለድርሻ አካላት ጋር ይፈራረማል። ስለዚህ አግሪመንቱን አላችሁ ወይ?
ከማጋ ነው አግሪመንት የገባችሁ? እሱን ነገር ብታብራሩ ጥሩ ነው። እሺ ጥሩ። ከተነሱት ጥያቄዎች በጀመር ዋና ከቴክኒኩ አካባቢ ላይ አተኮር ነው የሚሻለው። አብዛኛው ያው ከተነሱት አሁን የሄድ ችግሮቹ ላይ ሄዱ ላይ እንዴት ነው የታየው የሚለው ሄድ ላይ ብዙ ጊዜ ያው ከበጀቱ አንፃር ከምኑ አንፃር የሄድንበት ቦታ አለኛ ያው እነሱ ባሳየን አንዳንድ ቦታዎች ላይ አይተን ሄዱን እዚህ ጋር ኢቭን አንድ ቦታ አጠገቡ ላይ ቅርብ ነበር። እሱ ሄድ ደግሞ ለሁሉም ምንም ማያካፍልም ነበር። አሁን የተባለው ቦታዎች ላይ እነዚህ አካባቢዎች ላይ እንትን አይልም ነበር። ከፍ አድርገ ነው ወደ ላይ ትንሽ የጨመርንበት ሁኔታ አለ። እነዚህ ያሁኑ ቦታዎችም ትንሽም ቢሆን ያደርሳል በሚል ማለት ነው። ከበጀቱ አንፃር ያው ሄዱ ከበጀቱ ከፍ ብናደርገው ያን ያክል እንትን ስለሚጨምር ከዛ አንፃር የሄድንበት ሁኔታ አለ። ተጨማሪም ተደረገ ያው ከወረዳው ከሌሎች እናንተም ካላችሁት አድርገን ምን ሊታይበት ሁኔታ ይኖራል ነው ምንለው። እኛ ባየነው ሄድ ከሆነ የነዚህ አካባቢዎች የሚያደርስ ነው ያየነው። ከሌትሩ ከእንትኑ ጋር የልዱ ጋር መጀመሪያ የነበረው ነው እንትን ያለው ያው ሆነ አክል ይቀንሳል በሚል ነው እንትን የወሰድ ነው። ዳይሬክት ያው እንትን ያለው ነገር የለም። በሚወጣው አንድ አክል በቦታው ባለው በማንቀሳቀስ የወሰድንበት ሁኔታ ነው ያለው። እነዚህ ነገራቱን ተነስተን ነው ጥናቱ መነሻ ጥናት ስለሆነ ማለት ነው። በዛ አኳኋን ነው የወሰድ ነው ከሌሉ ጋር ያው መጀመሪያ እንደተባለው ቦታው ላይ የተለጠፈ እንትን አለው። ያው የዛኔው ግን ድሮዳውን ሲያደርግ ይቀንሳል። የሚቀንስበትም እንትን አለው 2.5 ሊትር አካባቢ ነው ብዛት እንትን ያለው። የቴክኒክ ስራዎቹ እነዚህ ናቸው። በሚያካፍል ሁኔታ ዝም ብለን ያየንበት ነው። ከዛ ባሻገር ያለው ሌሎችን ያየን ብንሄድ የሚል እንትን አለኝ እኔ ሀሳብ። ምሳሌ ሸቻ በሚባል ቦታ ላይ በዚህ ብር አሁን በተመደበው ብር አክል የሚሰራ ተገኝቷል። ማብራት አላቸው። ወደዛ ሊሄድ ነበር ግን ማብራት እኔ እሰጣለሁ ስላሉ ሺህ አለቃ ወደዚህ ተገልብጠዋል ማለት ያኒ ትልቅ እድል በቤታቸው አስቀርተዋል ብዬ ገምታለሁ። እንድታመሰግኑልኝ ነው። ሌላኛው ደግሞ ሺህ አለቃ እኔ ራሳቸው ትልቁን ትራንስፈርመር አምጥተው እዛው ይተካሉ ብዬ ተስፋ አለኝ ኢንሻአላህ። አመሰግኑልኝ። ለምን ማህበረሰብ ለምን እኛ ማህበረሰቡ ዱዓ እንዲያደርግ ጸሎት እንዲያደርግ በማገዝ እሳቸው አነሳለሁም ሳይሆን አይ ይሄ ትንሽ በገመድ ተሳባ ለማህበረሰቤና ለወገን እናት አባቶቼ አይመጥንም ብለው በራሳቸው ሙሉ ያደርጋሉ ምን ይሄ ያለ ይሄንን ደግሞ የቤት ስራ ለወረዳው ለውሃ ኃላፊዎች ይሰጣሉ። ካሁኑ እንቅስቃሴ ማድረግ አለባቸው። ይቀጥላል ማለት አይደለም። ሌላ መስመር ሌላኛው እዛ ጋር ሌሊት ወረፋ ይዞ ሌሊት ወረፋ ለማያዝ ሲመጡ ጅብ በላቸው ሰዎች እንዳለም እንደተነገረ አለ። ቅድም ሺህ አለቃም እንዳሉ ወንዝ መኪና ሲሻገሩ የሞቱ ነፍሶች አሉ፣ ህፃናት፣ እናቶች። ሌላኛው ደግሞ እርጉዝ እናቶች ሲቀዱ ያው ኦሬዲ አይተናል። ሲቀዱ ልጅ ተሸክማ ፎቶ አለ፣ ልጅ ተሸክማ ስትቀዳ የነበረ ሁኔታ አለ። ያንን ለመቅረፍ ከመጣ በኋላ ቦታ መምረጡ ለባለሙያ ሰጥተናል። ቅድም የወረዳው ጨርሰዋሉ። ያንን ደግሞ አይነት እንዳያወራ ማህበረሰብን ኮሚቴዎቹና የወረዳ ውሃ ኃላፊዎች እንድታስረዱ የኛ ሰው ቅድም እንዳሉ አስቸጋሪ ነው። በዘመት ተሰራ በዚህ ምን ነገር እኛ ትልቁ ነገር እንደ ቅድሙ ውሃ ህይወት ነው። ውሃ የሚባል ነገር ከምንም ጋር ውሃ እየጠጣ አለ ምግብ መኖር ይቻላል። ምግብ እየተበላ ግን አለ ውሃ መኖር አይቻልም። ምግብ ውሃም ነው ህይወትም። ስለዚህ በጣም እና ሸኑሪና ሀጂ ሻህ አህመድን እና ትልቁ ደግሞ እድሉ ወደ ሌላ ቀጥታ በቃ ይሄን አይቶ ሂሳቡ በጣም ኦቨር ነው የመጣው። በአንድ 300,000 ብር በሶላር ጭማሪ ተገኝቷል ቅድም እንደተባለ። ስለዚህ ወደ ሌላ ለመሄድ የነበረውን እድል ቤታቸው ላይ አስቀርቷል። ይሄ ትልቅ ታሪክ ሰርቷል ብዬ አመሰግናለሁ። በዚህ አቆማለሁ። አመሰግናለሁ። ያው እናመሰግናለን። ቅድም ድርጅቱንም በስፋት አመስግኛለሁ። እንደ ዞናችን ንጹህ መጠጥ ውሃ የሚጠጣ ህዝብ
45% ነው ንጹህ መጠጥ፣ 55% በላይ ንጹህ ውሃ ማይጠጣ ቅድም ለኮሌራ፣ ለታይፈስ፣ ለታይፎድ፣ ለአሜባ ለብዙ በሽታዎች ላይ ተጋላጭ የሆነ ህዝብ አለ ማለት ነው። ከዚህ አንጻር ድርጅቱ የጀመረው ጅማሬ ጥሩ ነው። ነገር ግን መቀጠል አለበት። ከዚህም በላይ ትላልቅ በእናንተ ቀርባችሁ ሚዲያን በደንብ ቢሰሩ ቅድም የተባለው ሪፖርት ላይ ባይዜ ትልቁ ስራ የሚሆነው ሚዲያ ሽፋን ነው። የመንግስት ሚዲያ የእናንተ ሚዲያዎች ሽፋን ሲኖር በጎ አድራጊዎች እንዲጨምር ያደርጋል። የተሰሩ ስራዎች ደግሞ ማሳወቅ ክፉ አይደለም እና ከዚህ አንጻር የሚዲያ ሽፋን ሰፊ አድርጎ መውሰድን አለበት ብዬ ወስዳለሁ። ሌላ አንጻር ቅድም ምናልባት ማህበረሰቡ ላይ እንደ አንድ ምሳሌ ባረግ ያኛው ጉድጓድ ብለን ብናስብ እቺ መሬት ላይ እቺ ሪዘርቫይር ላይ ብለን ምናስብ ውሃም ሄደው በዚህ ነው አይደል? በስሩ ነው አይደል? ሄዶ ከዚህ ጠረጴዛ ልክ ነው የሚሄደው። ቀድሞ የሚሄደው ደግሞ ልጆቹ ያሉበት ቦታ ይሄዳል። ልጆቹ ያሉበት ቦታ ላይ ወደ ታች ዝቅ ዝቅ እያለ ስለሚሄድ እቺ ቦታ ላይ በእናንተ በዚህ ቦታ ልክ ያለውን ውሃ መቼም ቢሆን አይሄድም ማለት ነው። አንድ ትንሽ 1 ሴንቲሜትር ከፍ ካለ ወደ ላይ ውሃ አይሄድም። በዚህ አንጻር ህብረተሰቡ ይሄን ማመን አለበት። ቅድም የተባለው የከፍታ መጠን ታይቶ ያ ካሜራ ያችን እንትን መድረስ አይችልም። ካሜራ ላይ ውሃው ታንከሩ ቢኖር ማብራት ያለበት ቦታ መድረስ ይችላል? አይችልም፣ ትንሽም ቢሆን። ከዚህ አንጻር ህብረተሰቡን የውሃ ኮሚቴ ኃላፊነት የምትወስዱት እነሱ 1.3 ኪሎ ሜትር ነው። ኤችዲፒ በ1.5 ኢንች ነው ዲዛይኑ። ፕሬዠር ሜኑ የታሰበው 10,000 ቢታዋጡ 800 ሜትር ሄድ ላይ 3 ሜትር 2 ሜትር ሄድ ከፍታ ብናገኝ ትልቅ እድል ይሆናል ማለት ነው። ሄዱ ማለት ነው 3 ሜትር ከፍታ በነበረበት ቦታ ላይ ሄድ 2 ሜትር ብንጨምር 5 ሜትር ከፍ አለ መሬት በራሱ ከፍ ስለሚል ዱን ሞለከሙ ላይ ዱኖ ሃኒ ዋና ሳከሙ ዱኖ በገነም ዱ ጋሲና ካታንከራም ዱ ዲሲናሟን ይውላይ ኢሱ ሳንቲቢ አቅሚ ወሰንኮክ 3 ሜትር ከፍ በገን ዱነን ይውላይ ኪኑ ቶምሺ ቢርፊስታ ቀዱ 3 ሜትር ኤዳኮታ 1 ሜትር ከፍ በግሲ ይደካም ከባሊ ሞለከም በሲዝ በስተባበሪማን ከባላን ይሆን ሞለከሙ ያኒ ቀጠለ አስዋፋ ነው ሞ ይታከማ ሪዘርቫየር በጣም በጋ አይበልነም ወሰነው ሐራማሽ ደሞ ግድ ሌሞን ኪናኖ አምቢቾን ከይገደነ ነው አምቢቾን ነም ኮንትራክተች ኡራማ ሩካኒ ሲይታ 1 ሚሊዮን በላይ መላይ በጥበጦ 5 ሚሊዮን የጉልበት ስራ ሰርቷል። የ5 ሚሊዮን ቴሌፊስ አንድ ማትዱምቻ ነው ቴሌፊስ አንድ ዱምቻ ነው 5 ሚሊዮን የጉልበት ስራ የሚያዋጣ የኮንትራክተር ስራ ነው። ተመልከቱ፣ ይሄ የእናንተ ስራ ነው። እነሱ ግን የኮንትራክተር ስራ 5 ሚሊዮን ብር በነጻ ሰርቷል። ውል ቢቋረጥ ውሃ የማጠጣቱ እድል ምን ያህል ጊዜ ይቆያል ከማለት አንጻር የ5 ሚሊዮን ጉልበት ሰርቷል። የጉልበቱ እንደተጠበቀም ሆኖ የውሃ ተጠቃሚ በዚህ ሰዓት ላይ 100 ብር ማለት አንድ ሽሮም እንበላለን። 800 ተጠቃሚ ነው አለ የተባለው 100 ብር ቢያዋጣ 8000 ነው። እዚው ሳና 2 ቀን ጀበና ቡና ማለት ነው። የጀበና ቡና የምንጠጣውን ያን ቆጥቦ ይሄን በማስተባበር ላይ ትንሽ ከፍታውን ሄዱን በሚጨምር እድል ቢመጣ ይሄን ሄድ በጨመረው ልክ ላይ የፓምፕ መጠኑን በዛው ልክ የሚጨምር ከመሆኑ አንፃር እንደ እንትኑ በዚህ ልክ ከማህበረሰቡ ላይ ከወረዳ ጋር ተስማምታችሁ የፓምፑን መጠን በዛው ልክ ላይ ዲዛይን በዛው ልክ ቢደረግና ህብረተሰቡ በዚህ ላይ ተሳታፊ የሚሆንበት እድል ላይ ቢወሰድ ጥሩ ነው ብዬ ወስዳለሁ።
ኢሪስክ አንጻር ላይ ወይም ከስጋት አንጻር ላይ የተነገሩት ነገሮች አንዱ የኮንስትራክሽን ዋጋ በየጊዜው ላይ እየጨመረ ይሄዳል የሚል ነው አንደኛው። ይሄን እየጨመረ የሚሄደውን ኮንስትራክሽን ሂሳብ ለመቀነስ ምናልባት ማቴሪያሉ ቅድማ የሚገዛበት አሁን ኦልሬዲ በአንድም በሌላ ሳይት ርክብክብ እንደተደረገ ተቆጥሮ ማቴሪያል ቅድማ መግዛት ቅድማ የሚገዛበት እድል ላይ መሄድ ነው። ምናልባት እኛም እንደ ዞን ምናልባት ሆሳዕና ውሃ አገልግሎት ላይ የዚህ 1 ኢንች ኤችዲፒ የሚናገኝ ከሆነ 100 ሜትርም 50 ሜትርም ድጋፍ እንዲያደርግ እንጠይቃለን። 100 ሚሆን 50 ሜትር ድጋፍ እንዲያደርግ እንጠይቃለን ማለት ነው። ያ እንትኑ ህብረተሰቡ እንትን የሚልበት ደረጃ ላይ ያንን ማድረግ የሚቻልበት ሂደት ነው የሚሆነው። ነገር ግን ቅድም ባልነው ሰርታችሁ በኋላ የውሃ ፍሰት መጠን እንዳያንስ ፓምፑ ኦንስፖት ቀድሞ መፍሰስ አለበት። ዲስቻርጁን ማወቅ አለባችሁ። ያ ካዩ 1 ቦኖ 3 ቦኖ ብትሉ 1 ቦኖ ማያጠጣ ሊሆን ይችላል። ሪዘርቫየሩ እስከ ማታ ቢገፋ ላይሞላ የሚችል እድሎች ሊኖሩ ይችላል። ፓምፑ ይገዛና ኦንስፖት እዛ ጋር ውሃ ማፍሰስ የፍሰቱን መጠን ማጣራት በቦታ ላይ አጣርታችሁ፣ ምክንያቱም ወሳኙ እሱ ስለሆነ፣ ምክንያቱም ከህብረተሰባችሁም ጋር የሚያስዋሽ ስራ መሰራት ስለሌለበት ማለት ነው። 1 ቦኖ የሚጠጣም ከሆነ በ1 ቦኖ ልክ ላይ ፓምፕ ተደርጎ ከዛው ልክ የሪዘርቫየሩን መጠን መቀነስም እንችላለን እኮ ባይዘ የዚህ የውሃን የፍሰቱን መጠን ወይም ዲስቻርጁን አውቀን በኋላ በስንት ሰዓት ነው መሙላት የሚችለው፣ ስንት ሰዓት ነው ፓምፕ ማድረግ የምንችለው የሚለውን ለማወቅ ኋላ እንትኑን እንዳይል ምናልባት ይሄን ኦን አድርገን ሌላ አማራጭ ካለ እኮ ሌላ ቅድም ያለው እዚህ ቦታ ካልተሳካ እኮ ሌላም መውሰድ የኛ ማህበረሰብ ነው አይደል እንዴ? እዚህ ማይጠጣ ማህበረሰብ ወይም የውሃ ፍሰት መጠኑ አነስተኛ በሚሆን ደረጃ ላይ ይሄንን ከሚሆን ጥንቃቄው ግን በዛው ደረጃ ላይ ወስዶ እናንተም በዱዓ በጸሎት መበርታት ነው። የፍሰት መጠኑ እንዲጨምር ምናልባት የካችሜንቱ ጥሩ ነው። የውሃ ባይዜ የካችሜንት እንትኑ ጥሩ ነው። ቅድም እሱ እንዳለው ቀድሞ ከነበረ ሊቀንስ ይችላል። ግን የዚህ የፓምፕ ፖዚሽን ዝቅ ብናደርግ ያንን የተባለውን ውሃ ለማግኘት የምንችል እድልም ሊኖር ስለሚችል በዛው ልክ ብንሄድ ከሞኒተሪንግ ኤንድ ኢቫሉዌሽን ላይ ቅድም ውሃው የወረዳው ላይ ሰፊ ኮሚትሜንት ወስዷል። ኮሚትሜንታቸው ሌሞ ላይ ችግር የለም እኔም ስለማውቅ ማለት ነው። ቅድም ማህበረሰቡ የዋህ ገራገር ጥሩ ማህበረሰብ ያለበት በዞናችን አንዱ ሌሞ ወረዳ ነው። የትኛውም ቦታ ላይ ልዩነት የሌለ ማህበረሰብ ነው። ጠጋ ስትሉ ለመርዳት ዝግጁ የሆነ ማህበረሰብ ነው። ይሄን ኃላፊነት ወረዳው በወሰደው ልክ ላይ መሄድ ነው። ድጋፍ ሲያስፈልግ እኛም ቀጥለን የምንሰራ እንደሆነ ወስዳችሁ መሄድ ነው። ከፕሮጀክት ዘላቂነት አንጻር ማህበረሰቡ ባለቤት ቢሆን ፕሮጀክት ዘላቂ የሚሆነው ማህበረሰቡ የኔ ነው ማለታችሁ ነው። ከጠበቃችሁ ነው፣ ካንከባከባችሁ ነው። መጠበቅ ግን ግዴታችሁ ነው፣ ውሃ ስለሆነ ማለት ነው። ውሃ ስለሆነ ግን ባለቤት መሆን እስካሁን 25 ዓመት ማቆየት ራሱ ትልቅ እድል ነው። ጨዋ ማህበረሰብ መኖሩን ማሳያ ነው አንዱ 25 ዓመት ውሃ ሳይበላሽ አንከባክቦ ወረፋ ጠብቆ እንዲቀዳ ከማድረግ አንጻር የውሃ ኮሚቴው እንትን ነው። ግን ድክመትም አለበት። 25 ዓመት ላይ ምንድን ያጠራቀምነው ገንዘብ ለዚህ በኋላ ቀጣይ ቢበላሽ ለመጠየቅ ምንድን ነው የተቀመጠው ገንዘብ እዛ ጋር የሚለው ላይ ሲታይ ሌላ እርዳታ አሁን እነዚህ የኛዎቹን አሁን መንግስት እየፈለገም ያለው ሀገር በቀል በጎ አድራጊ ድርጅት ነው። እኛን ማይሸጥ ታሪክን ጥላሸት ማያረግ እኛን መስሎ የሚሰራ ህዝብን መስሎ የሚሰራ ፕሮጀክት ነው። ቅድም ብሏል 77 ረሃብን እያሳየ የሚሰራ በጎ አድራጊ አንፈልግም። ብዙዎች እኮ ረሃብ እንጀራ ቀርቦ ከውሻ ጋር ታግሎ እየበላ ያለ ህዝብ ነው ብሎ ገንዘብ ልመና አምጥቶ እኛን የሚሰጥ ህዝብ ነው ያለው። እኛን አዋርዶ ማለት ነው። እነዚህ ደግሞ እኛን አካል ሆኖ የህዝብ ችግር ሆኖ እናንተን ሆኖ ከናንተው ሰዎች ነው ባይዘ የሚለምኑት። ሩቅ ሀገርም ሄደው ላይሆን ይችላል። በቃ ዘካ ነው አይደል? በሙስሊም
ሰደቃና ዘካ ላይ በሙስሊም ባይዜ ከየትም የተሻሉ ናቸው። በቃ እኔ ስለማውቅ ዘካም ሰደቃ ለተቸገረው ከመስጠት አንፃር ግንባር ቀደም ነው ይሰጣሉ። ሲሰጡ ግን የተባበረ ኃይል ማድረግ አለበት። እንደዚህ አሁን አነሌሞ ላይ አመራር ድጋፍ ሲያደርግ የአንድ ቀበሌን ወይም የአንድ ቀበሌ ሙሉ በሙሉ አንድ ሰው ዘካ ብሎ ግብር ሸፍኗል። ካቻምና ሙሉን ማለት አንድ ሙስሊም ሙሉ ሸፈነ። ይሄ ትልቅ በፈጣሪም እጅ ላይ የሚያስመዘግብ ነው። እዛ ጋር መክፈል ያጣው የሚጨነቅ የሚሰደድ ለሰው ጉልበት ላይ ሽጦ የሚኖር ስንቱ አለ። ዘካ ማለት ያ ነው። በቃ ለህዝብ ለብዙ ሰው የሚሆን ፈጣሪ እጅ የሚያስመዘግብ። ስለዚህ እንደዚህ ሰብስቦ እንደዚህ ትልቅ ለአገልግሎት የሚውል ስራ መሰራት ይሄ ትልቅ ነገር ነው። ቀጣይነትና ግን ባለቤቱ ነው። ገንዘብ አልሰባሰባችሁም፣ ችግር አለ። ውሃን ጠብቃችኋል፣ ጥሩ ስራ ሰርታችኋል። በእያንዳንዱ ቦኖ ላይ ያን ጊዜ ላይ 10 ሳንቲም ቢታስከፍሉ ኖሮ በዛ ጊዜ ዘመን ማለት ነው በአንድ ጀረኪና ላይ በዛ ዘመን 10 ሳንቲም ቢታስከፍሉ ጨዋ ሰው እጅ ላይ ቢታስቀምጡ 10 ጉድጓድ አይቆፍሩም እዛ ጋር አይደል? ስለዚህ ይቆፍራል። አሁንም የሚገዛ ፓምፕ የማብራት መጨመር ይኖራል፣ መቀነስ ይኖራል፣ ሊቃጠል ይችላል። ስለዚህ ተጠባባቂ በየጊዜው እርዳታ በየጊዜው ድጋፍ የሚጠየቅ ከሆነ ያ ማህበረሰብ ንጹህ ውሃ ከመጠጣት አንፃር ችግር ይኖራል። እኔ ራሴን እችላለሁ በሚል ደረጃ ላይ ከመድረስ አንፃር ባለቤት ሆናችሁ ከመሄድ አንፃር የነበረውን እናንተ ቀጥላችሁ ጥሩ ደረጃ ላይ መውሰድ አለባችሁ ብዬ ወስዳለሁ። ከፕሮጀክቱ አንፃር እኔ ከየትኛውም ውሃ ስለሆንኩ አይደለም፣ ውሃ ላይ የሚሰራ ፕሮጀክት ትልቁን ፈጣሪ ላይ ጀነት ከሚያስገባ ነገሮች አንዱ ላይ ሰርተዋል ብሎ መውሰድ ይቻላል። ትልቁን ሸክም የተሸከመ ውሃ ነው። በቃ ትልቅ ነገርኳችሁ እኮ ቅድም ብዙ ነገር ደክመን ውሃ ሲንጠጣ እርካታው ምን ያህል ነው? ላበልቦን ውሃ ሲንጠጣ እርካታችን ምን ያህል ነው? ውሃ ላይ አሁንም ደግማችሁ እኛ ዞን ላይ የትኛውም ቦታ ሂዱ፣ እኛ ከድጋፍ ዝግጁ እንደው ባለፈውን ቃል ገብቼ ነበር። እነዚህ ምነው ጠፉ ብዬ በቃ እያማው ነበር። በባህሉ ሙስሊም አይዋሽም አይሰርቅም። እኔ ከነሱ ብዙ ጊዜ ኖሬ ስለማውቅ ነው ሃይማኖትን እየመሰከርኩ ያለሁት። የወደቀ ገንዘብ ለብዙ ዘመናት ያስቀምጣል አግኝቶ። አንድ ሼክ ጋር አብሬ 5 ዓመት አካባቢ በጋራ ቆይተን አንድ አልጋ ተኝተን አውቃለሁ። እና ሽንት ቤት ልገባ ስል ውሃ ሲደፋ ብር ነው ኃጢአት ይሆናል አለ። ባነሳ ደግሞ ሰው ካላገኘው ይሄን ያህል ዓመት መቆየት ነው ብሎ በጣም ነው የሚጨነቁት። አሁን ያ ትውልድ አለ የለም። አሁን ጊዜው የሚወስድም ሆኖ በዛው ልክ ላይ ዋሻችሁ ወይ ብዬ ተጠራጥሬ የነበረውን ምላሽ መስጠት ደረጃ ላይ ቅድም ባልነው ህጋዊነት ደረጃ ፋይናንስ ቀጥሎም ይሆን ነው። ቅድም እሱም ጨከና ላለም ከየትም ማህበረሰብን አገልግሎት መስጠት ነው ትልቁ ነገርና ይሄን ቀጥላችሁ ሌሎቹም የተቸገሩ በወረዳችን ላይ በዞናችን ላይ ብዙ ውሃዎች አሉ። የውሃ ሽፋን ደግሞ ዝቅተኛ ከሆኑት ላይ ቅድም 45 ነው ያልኩት፣ ሌሞ 30 ቤት ነው ያለው የውሃ ሽፋን 70 ንጹህ ውሃ ማይጠጣ ቤት ማለት ነው። ሌሞ ላይ የባሰ ደግሞ ከሌሞም የባሰ አንሌሞ አለ የባሰ ማለት ነው። አንሌሞ ይብሳል። ከዚህ አንፃር ጥሩ ስራ ነው። ፕሮጀክቱ ቀጣይም ሆኖ ዘላቂ ሆኖ ትልቅ ፕሮጀክት አቅም ሆኖ ከመሄድ አንፃር እድሉ እያሰፋችሁ ብትሄዱ ጥሩ ነው። እንደ ዛሬ ሁላችሁም ጊዜ ወስዳችሁ ፕሮጀክቱ የኔ ነው ብላችሁ ጥሪውን አክብራችሁ በጋራ ላይ የውሃ ጉዳይ ስለሆነ በጋራ ፋይናንስ ትልቅ ስራ ያለ ነው። በጋራ ላይ ያለውን ለማድረግ ነው የመጣችሁት። እንደ ዞን አመሰግናለሁ። እንደ ፕሮጀክት ደግሞ እነሱ ማጠቃለያው ላይ አመሰግናለሁ። አመሰግናለሁ። እኔ አሁን ብዙም አላስረዝምም። ይህን ፕሮጀክትን ሳላመሰግን ማየት ስለሌለብኝ ነው። አሁን የሰሩት ስራ ተቆጥሮ የሚያልቅ ሳይሆን የሚያልቅ አይደለም። ብዙ ስራ አሁን በዚህ ሰዓት ላይ ይሄ ፕሮግራም ዛሬ መኖሩን ቢያረጋግጥ ኖሮ ቪዲዮ ይዤ ነበር መምጣት ነበረበት። ከአንሌሞ የሚፈሰውን ህዝብ ደቂቃ ሳይቆይ ዘንድሮ ዓመት የተሰራው ውሃ ምን ያህል እንደሚያስተናግድ ቢታዩ በጣም የሚገርም ነው።
ከዛ የወረደ ውሃ ራሱ ከብቶችን እንዴት እንደሚያስተናግድ ኩሬ ተቆፍሮ ስር ላይ ከላይ ቦምባ 4 እንትኖች ናቸው የተቆፈሩ 20 ሺህ ሊትር የሚይዘው ባስካኑ የተሰራው በዛን ሰዓት ላይ። በእርግጥ ቅድም ከለምሰላም ጋር አንድ ነገር ሲነገር ሰምቻለሁ። በጣም ጠንከር የሚባል ነገሮች አሉ። በዛ አዲስ ፕሮጀክት በሚሰራበት ስራ ላይ ብዙ ነገሮችን ያጋጥማል። ብዙ ሰው መልካም ነው፣ ብዙ ሰው ደግሞ ጥፋተኛ ነው። ወደ ሌላም የሚያዘናብሉ ሰዎች አሉ። ወደ ፖለቲካም ሊያዘናብል ይችላል፣ ወደ ሃይማኖትም ሊያዘናብል። በመጀመሪያ ቀን እነዚህ ፕሮጀክቶች ሲመጡ እኔን ነበሩ ያገኙ። እኛ ሙስሊሞች ነን፣ እዚህ አካባቢ ላይ ውሃ ለመስራት ፈቃደኛ ይሆናሉ ወይ ብሎ ሲጠይቁ ምንድን ነው ያልኩት? ውሃ ሃይማኖት የለውም ነው ያልኩት። ታዛቢዎች ያሉበት ነው። ውሃ፣ ማብራት፣ መንገድ ማንንም ሃይማኖትን የሚያነካካ ሳይሆን አጠቃላይ ህብረተሰብ አገልግሎት ነውና እኔ ኃላፊነት ወስዳለሁ፣ መጥታችሁ ግቡና ስሩ ነው የተባለው። አሁን በዛን ሰዓት 15 ቀን እድል ነው የተሰጠው። አሁን ቤታችን አዋለች። በስልክ ነው ስንገናኝ ነበር ነው፣ በአካል አልተገናኘንም። ሴቶች፣ ወጣቶች፣ ወንዶች አሸዋና ድንጋይ በቦታ ላይ ለማድረስ መንገድ ምቹ አልነበረም። ሴቶች ተሸክሞ፣ ወንዶች ተሸክሞ፣ አባቶች መስመሮችን እየቆፈሩ በዛች ወር ባልሞላ ጊዜ ውስጥ ነው ይሄ ድርጅት ራሱ መጥቶ ምረቃውን ያካሄደው። በጣም ተደንቆ ነው። እኛ ከዚህ በፊት የዚህ አይነት ስራ ስንሰራ ብዙ ብክነት ነበር ሲያጋጥምን የነበረው። በአጭር ጊዜ ውስጥ የሰራነውን ስራ በአይናችን በማታችን ብሎ እንደ አጋጣሚ ነጋሽ ኃይለማርያም ደግሞ አስቸኳይ የሆነ ስብሰባ ነበራቸው። እሱ ከዛ በኋላ ሄዶ እንደውም ከቀበሌም ጋር ብዙ ልንጋጭ ነበር። ከቀበሌ ጋር ቀበሌ ለምን አላመጣችሁም ብለን አስፈቅዶ መምጣት ነበረባቸው። እና ይሄ ጉዳይ ውሃ ማለት ህይወት ነው። ህይወትን ባለቤት ካልጠበቀ ማንም አይጠብቅም። ይህን ውሃን አሁን ፕሮጀክቱን ቀጥታ ኮንትራት የሚወስደው አካል ቶሎ ጨራርሶ ሊወጣም ስለሚችል እኛ አካባቢ ላይ ያደረግነው ሙከራ ባለሙያ አብረው እንዲሰራ ያደረግነው የኛ ግንበኞች የኮንክሪቱ ላይ ድንጋይ እንዴት እንደሚጠቀጠቅ ፌሮዎች በምን አይነት ሳንቲሜትሮች ላይ እንደሚታሰር ሁሉ እየተከታተል ነው። ምክንያቱም ለዘላቂ ዓለም ስለሚሰራ ለትውልድ ተሸጋጋሪ ስለሚሆን። ምክንያቱም በዚህ ሰዓት ላይ ማንም ሰው አንድ ፕሮጀክት ገንዘብ አምጥቶ እርዳታ ሰጥቶ ያኖራል የምንለውን ነገር መንግስታችንም በሚገባ አስተምሮናል። ከጭንቅላታችን ብናወጣ ግማሹን ፓርቲም የተወሰነ ፐርሰንት ከእርዳታ የምናገኝ ከሆነ ከፍተኛውን ፐርሰንት ማህበረሰቡ ነው ማገልገል ያለበት። ማህበረሰቡ ጥሩምባ ደፍቶ ጠዋት ማታ የራሱን ስራ ጊዜን ዘግቶ ካላደረገ ይህንን ተግባራዊ ማድረግ አይቻልም። ብዙ ፈተና ነበር በዛን ሰዓት ላይ። ብዙ ራሱ እንኳን ሙስሊሙ ራሱ እኮ እነዚህ ድርጅቶች እኮ በሌላ መንገድ አምጥቶ ገንዘቡን ሊጠቀሙት ነው የሚሉ የነበረው፣ ግን ውሸት ነው እየተባለ ይኸው ጋሽ ኃይለማርያም ሄዶ አይቷል። ሁለት ጡት ላይ ሲወርድ የነበረው አሁን 4-6 ነው። ሰከንድ ደቂቃ አሁን ወረፋ አይቆም። 6 ቀበሌ ህዝብ ነው አሁን እያገለገለ ያለው። እንደው በአይን እይታ ብትሄዱ ወደ አዲስ አበባ ስትሄዱም እዛ መንገድ ዳር እዛ አቡነ ዘር ቤተክርስቲያን አካባቢ ላይ ያለውን ውሃና ወረፋን በዚህ ሰዓት ላይ ቢታዩ በጣም እንትን የሚል ነው። በጣም እናመሰግናል። ባለፈው ዓመት በዚህ በ2018 ላይ እኛ ወላጆቻችን በጣም ችግር ላይ ወድቆ በነበረበት ሰዓት ላይ ነው እርዳታ የደረሰበት። 500 የሚያህል ተማሪ እያንዳንዱ እስክሪብቶና ደርዘን ደብተር፣ በዚህ ሰዓት ላይ አንድ ደብተር ምን ያህል እንደሆነ ሁላችን እናውቃለን። ይህንን የሚረዳውን አካል ብናስቀይም መልካም አይደለም። ምክንያቱም ነጥረን ገፍተን ካልገባን እኛ ጋ ነው ይሄ ፓስታ እንትን መቆም አለበት የሚለው ሰዎች ይኖራሉ፣ ያጋጥማሉ። ኮሚቴ ነጥቆ መውጣት አለበት። ከባለሙያ ጋር ተደግፎ ነው መሄድ አለበት። ዝም ብሎ አከሌ በራፍ ላይ አከሌ ዘመድ ነው አከሌ ምንለው የሚለው ነገር ይህንን ፕሮጀክት ደግሞ ካንስል እንዲያደርግ ያደርጋል። ስለዚህ ጥንቃቄ ወስደን ይህን ነገር ተቀብለን ብንጨርስ መልካም ነውና እኛም እንደጋገፋለን በሀሳብ። አሁን ለምሳሌና ሰሜን በሌሳ ጎረቤት ለጎረቤት ነው፣ አመራሮች ጋር አብረን ነው የምንለው። ሁሉ ሰው ድጋፍ ካላደረገ መንግስትን ብቻ ትኩረት አድርገን የምንሄድ ከሆነ ወደ ለውጥ ውስጥ አንመጣም። አሁንም ዱቄትና ዘይት ለማኞች ሆነን ነው የምንቀረው። ስለዚህ ያንን ምዕራፍ አልፈን እኛ ራሳችን ሰዎችን መርዳት የምንችልበት ደረጃ ላይ እየደረስን ነው ያለው። ግን ለብዙ ሰዎች ሊታወቅ አይችልም። አሁን ሆሳናችን ስናይ አሁን እዛ ዋንዛ አካባቢ ወርደን በእግር ነው የመጣነው። ፒያሳ አዲስ አበባ ነው የሚመስለው። ይሄ እድል አልነበረም።
ይሄ እድል አልነበረም። በቅርብ ጊዜ ነው፣ በዚህ በብልጽግናታችን ነው ይህንን እድል ያገኘን። ይህን እድል ደግሞ ይሁን የምናደርገው ሁላችንም በቆራጥነት ስራ ላይ ስንገባ ነው። 10 ሳንቲሟንም 5 ሳንቲሟን ከተረዳደን ይህን ነገር ይህን እናደርጋለን የሚል አስተያየት ለመስጠት ስለፈለግኩ ለዋውጥ ስለሰጣችሁን ሁላችሁንም እናከብራችኋለን፣ እናመሰግናችኋለን። ሚዲያዎችንም እነዚህ ልጆች ናቸው ትልቁን ስራ የሚሰሩልን፣ እነሱንም እናመሰግናለን። ቅድም ሚዲያ ተጠቀሙ ብሎ ነበር እሳቸው። ሚዲያ እንጠራለን፣ ያው ባለፈውም ጠርተናል። የሚዲያ ኮሚኒኬሽን ይመስለኛል እሳቸው ሚዲያ ቀጥታ መጥቶ እንዲቀርጽ እንፈልጋለን። እኛ ይፋ ነው የምንሰራው፣ ነገር ሁሉ በግልጽ ነው የምንሰራው። ይሄ ለእኛም ጥሩ ስለሆነ ማለት ነው። ሌላው በጎነት ለራስ ነው ብለን እናስባለን። እያንዳንዱ ሰው በጎ ነገር ቢሰራ ለራሱ ለህይወቱ ጥሩ ነው፣ ለመንፈሱ ጥሩ ነው። በዛ ደረጃ ነው የምናስበው። በጎነት ለእያንዳንዳችን ጠቃሚ ነገር ነው። ሎጎአችንን አይታችሁ እንደሆነ ቅድም በጎነት ለሁሉም ነው የሚለው። ለሁሉም ሃይማኖት የለ ምን የለ ምን የለ፣ ለሁሉም አይደለም ለሰው ልጅ ለእንስሳ ጭምር በጎ ስራ ስሩ ነው የተባልነው። ለእንስሳው ማለት ነው ጥሩ ሁኑ። ስለዚህ በጎነት ለራሳችን ስለሆነ በጎነት ላይ ሁላችንም ተባብረን ከሰራን ቅድም የተባለውን ሀገራዊ እንትን እንጠብቃለን፣ እድገታችንን እናፋጥናለን፣ ጥሩ ነገር እናገኛለን ማለት ነው። ይህንን ላለሁኝ ሁላችሁንም በታላቅ አክብሮት አመሰግናለሁ።